መኮንን ያሬድ ስልኩን አምጣ። ጸጋ መኮንን ለምን እንደሚደውለው እኔ ምን አውቃለሁ? በእርግጠኝነት ነገር ልጅ ስለፈለገ ነው። ያሬድ እኔ ምንም የማውቀው ነገር የለም አልኩህ እኮ። ስለዚህ ስልኩን አነሳዋለሁ፣ ላውድ አደርጋለሁ፣ ምንም እንዳልተፈጠረሽ ታውሪዋለሽ። ሄሎ ጸጋ። ሄሎ አትሞክልኝ። ያሬድን ፈልጌው ነበርና ስልኩ አልሰራ ሲለኝ ጊዜ ነው በአንቺ ስልክ የደወልኩት። ታዲያ እኔ ምን አገባኝ? ሚስቱ ቤዛ አይደለች እንዴ? በሷ ስልክ አትደውልም? ከሷ ጋር ስለማይገናኝ ብዬ ነዋ። የፈለገ ነገር ቢሆን እኔ ጋር መደወል ትክክል አይደለም። አትቆጪ እንጂ ጸጋ። ምንም ቢሆን እኮ ያሬድ አባቱ ጋር እስኪመለስ ድረስ አብረን ሰርተናል አይደል እንዴ? እሱ ያለፈ ታሪክ ነው። ከኔ ጋር ያለ ነገር እዚህ ጋር ያበቃል። ገባ? ለማንኛውም ያሬድን ካገኘሽው በጣም እንደምፈልገው ንገሪልኝ እሺ? ቻው። ይሄው ያሬድ እንደሰማኸው ነው። የምር ጸጋ፣ ይሄ ልጅሽ ነው የደወለው? ጆሮክ እየሰማ አይደል እንዴ ያወራሁት? ጸጋ በፍጹም አላልሽ። ያሬድ በፍጹም እኔን ተከታትለኸኝ አትደርስብኝም። ጸጋ፣ እኔና አንቺ በምንሰራቸው ስራዎች ላይ በተቻለ አቅም ጥንቃቄ ማድረግ ይኖርብናል። ታዲያ እኔ ምን ማድረግ አለብኝ? ለምሳሌ እኔ ማውራት በማልችልበት ሁኔታዎች ውስጥ ከሆንኩ ልጅ ጸጋ እያልኩ አወራሻለሁ። ያኔ የሆነ ችግር አለ ማለት ነው። ገብቶኛል። አንቺም ደግሞ ማውራት የማትችይበት እንዲሁም ተመሳሳይ ሁኔታዎች ውስጥ ከሆንሽ አቶ መኮንን ብለሽ ታወሪኛለሽ። እሺ መኮንን። መልካም። ምድረ ጫጩት። Hey girl, you look like sun. እና ልትሞቀኝ ነው? ምን አለበት አሁን አንቺን የመሰለች ልጅ ብሞቅሽ? ቆይ እንዴት ነበር? ምን? ከቸርሽ ምን ጋር የነበረው ቆይታ ነው? ቆይ አንተ እንዴት እንዲሆን ጠብቀህ ነበር? መልሰሽ ትጠይቂኛለሽ እንዴ? አንቺ ንገሪኝ እንጂ። ናታን ግን ምንድነው የሚሻልህ? እንዴት አይገባህም እንደዚህ ድክም ብዬ እያየሁ? መሲ ንገሪኝ እንጂ ምንድነው ፈዘሽ የምትይኝ? ቸርዬም እንደኔ ሳይሰማው አልቀረም። ምን? ተምርሽ ነው? ይሆንክ ጀዝባ እባክህ ትምህርት ላይ ቀነሰሻል ላይ ነው የጠራኝ። ቆይና ምን አልሽው? በጣም አፈቅርሃለሁ አ አልኩት። ቆይ እሱስ ከዛስ ምን አለሽ? እባክህ ፋራ ነው አይገባውም። እውነትም ፋራ ነው። በእጅሽ ጉንጮቹን ይዘሽው በፍቅር አይን እያየሽው አፈቅርሃለሁ ብለሽው። እባክህ ስቀልድ ነው። አስተማሪ እንደዛ ደፍሬ መነግሮ ይመስላል? በነግረው እሱ ዝም የሚለኝ ይመስላል? ያው እኔ ተፈጠርኩት ያው ውስጤን በውስጤ ይዤ እንድኖር። እኔ በሱ አልስማማም። ዝም ብለሽማ አታፈቅር እና ጮኬ ላፍቅር? የጊዜ ጉዳይ ነው እንጂ እንደምታፈቅሩ ትነግሪዋለሽ። ቆይ እሱ ባያፈቅረኝስ? እኔ እንደምወደው ባይወደኝስ? ይኸውልሽ ባይዘው ራሱ ስትነግሪ ፉንቃ ይዞ። የምሬን እኮ ነው መሲ። አንቺን የመሰለ ቆንጆ ውስጥ ከየት ያገኛል? ለተቀማጭ ሰማይ ቅርብ ነው አሉ መሲ። እኔ እኮ የምሬን እኮ ነው። አንቺን የመሰለች ቆንጆ ከዚህ ምድር ላይ የትም አያገኝ። ናታን ግን ታድለ። እንዴት? ቆይ እንዲገባህ የምትፈልገውን ነገር ብቻ ነው የሚገባህ? ኧረ ፍልስፍና። ይኸውልሽ መሲ ሙች ፍቅር ያፈላስፋል የሚባለውን ነገር ዛሬ ገና ባንቺ አየሁት። ምን ተፈላሰፍኩ? እንዴ ከዚህ በላይ ፍልስፍና አለ እንዴ? እንግዲህ ተፈላስፌም ከሆነ ፍቅር ይዞኝ ነው የሚሆነው። እሺ ቆይ ነሽ ፍቅር ያዛቸው ሰዎች የሚያደርጉትን ነገር ላደርግ። ምንድን ነው? ብቻቸውን ሆነው ስለሚያፈቅሩት ሰው ያስባል። እና ታዲያ ብቻሽን ትይጂ? በአካል ብቻዬን በመንፈስ ደግሞ ከማፈቅረው ሰው ጋር ነው። ብቻ ትጀርሽ ምን ታድል ነፍሷ እስክትጠፋ የምታፈቅረው ሴት አለች። ቹቻ እኔ ግን ነገሩን ደጋግሜ ባሰብኩት ቁጥር በጣም እያስጨነቀኝ። እኔም እኮ ዳኒን ላወጣጣው ሞከርኩ፣ ግን ደግሞ ወይ ፍንክች አለ። ይሄ ማለት እኮ በቃ ህይወታችንን ልታተርማምሰው ትንሽ ነው የቀራት ማለት ነው። ወይ ቀስቴ ልትጎዳው ይሆን እንዴ? አንቺ ደግሞ ቀስቴ እንዴት ልትጎዳው ትችላለች? እሱ ከሆነ ኦልሬዲ ከሷ ህይወት ወጥቷል።
ደግሞ ተገኘውም እየሞከረች አይደለም። ወይኔ ጉዴ! ምን ነው ቤቴ እናቴ ልጅ ቹቻ ደግሞ ምንድነው መቀበጥሪው? ምን ላድርግ ቤዛ፣ በሷ በኩል እንዳታጠቃኝ ፈርቼ እኮ ነው። ጸጋ በልጅነቷ የተጠቃች ልጅ ስለሆነች በእህትሽ እንኳን ትመጣብናለች ብዬ አላስብም። እና ታዲያ ምን ልታደርግ ነው? ግን በእርግጠኝነት እኔና ያሬድን ነው የምትለያየን። ከዚህ በኋላ ግን አንቺና እሱ አንድ ላይ በፍጹም መታየት የለባቸውም። ከዚህ በኋላ በስልክ ብቻ ነው የማገኘው። እንደዛ እያደረግን ክፍተቶቻችንን እየሞላን ብንጠነቀቃት ነው የሚሻለው። ልክ ነሽ። መቼ ተሰበሽበታል አይደል? ግን በጣም ጨካኝ ሰው ነው። ጥሩ ሰው ነው። ኧረ እኔ ጨካኝ ሰው አይደለም። ካልሆንክ ታዲያ እንዴት ሰው በሰው ድክመት ይጠቀማል? ምን መጥፎ ነገር አደረግኩሽ? ያለ ፍላጎት የሚደረግ ነገር ሁሉ መጥፎ ነው። ይኸውልሽ ጓደኛዬ፣ አጠገቤ አትድረስብኝ። ከዛ ሲያልፍ ደግሞ ደህንነትሽ ስላሳሰበኝ ወደ ቤትሽ ልሸኝሽ ማለቴ ምኑ ነው ክፋቱ? ፍቅረኛ ስላለኝ ይሄ ሁሉ ነገር አያስፈልገኝም። እኔ ፍቅረኛሽ ልሆን አልወጣኝም፣ ጓደኛሽ እንጂ። እኔ ደግሞ ከፍቅረኛ ውጪ ሌላ ወንድ ጓደኛ አልፈልግም። እሺ መጀመሪያ ለምን ቀረብሽኝ? ለምንስ ጓደኛ ነኝ ማልሽኝ? ደግሞ ትዝ የሚልሽ ከሆነ አስጠንቅቄሽም ነበር። እሺ በቃ የዛኔ አጥፍቻለሁ። ለዛኔ አሁን አትቅጣኝ። ስለምን ቅጣት ነው የምታወሪው? ምርጫው እኮ እጅሽ ላይ ነው። ደግሞ ሰውን ኃጢአተኛ አታርጊ። ገባኝ። እሺ በአንድ ነገር እንስማማ። ከዚህ በኋላ ከኔ ራቅ አልልህም። ግን አንተም በቃ ከጆኒ ጋር ሰውን አጠገቢ አትድረስ። ሁለተኛው ደግሞ ሁሌ ሳይሆን ቢያንስ በሳምንት ሁለቴ ትሸኘኛለህ። ኦኬ፣ ለእኔ ይሄ ከበቂ በላይ ነው። ስማኝ ግን ከኔ ጋር ስለሆንክ ስለሸኘኝ ሰብሊ ታፈቅረኛለች ብላ አስበህ ከሆነ በጣም ተሳስተሃል። እሺ ልቤን ድንጋይ ነው ያደረገው። ይቅርታ ሚሰብለ፣ እኔ ፍቅር ጥያቄ አላቀረብኩልሽ። ግን ከኔ ጋር መቀራረብሽ ፍቅር ያሽዘኛል ብለሽ ራስሽ ማታምኚው ከሆነ ጥሩ። እኔ ግን የለሁበትም። ጀመረህ ደግሞ ይሄ ጉራ። ገደል ግባ። እሺ ሚሰብለ፣ እዚህ ገደል ውስጥ እኮ ከተሽ ጨርሺ። ወይስ ገደሉ አይሞላብሽም? ወይ ደግሞ ሌላ ስድብ አላውቅም በይ። አውቃለሁ። እየጠበኩሽ ነው። ድንጋይ ምን ያስቃል? አይ እያልሽ ስታስቢ እኮ ኃይለኛ ስድብ ጠብቄ ነበር። እሰይ እንኳን ደግ አደረኩ። እሺ ገደል ግባ። እሱ ነው ሚሳልሽ ሚሰብለ። ሰላም ሁኚ። አረ ጄሪ ምንድነው ጉንጭሽን እንደዚህ የምታሹ? ልልጁ ነው እንዴ? አረ እንደው ይፈንታኝ እስኪ እጅ አንደኛው እንደ ቆዳ ያግሽ ልጥባለና በተገላገልኩት። ይሄ ምንድነው እንደዚህ የምታካብጁ? አንቺ ደግሞ እስከስ ጭራሽ ማካበር ነው አልሽው? አዎ ደግሞ በአይተንፍሱ መሳም አግኝተሽ ነው። ምን አለ እንደውም ከንፈርሽን ስሙ ጉድሽን ባየሁት። እንዴ አንቺ ወይ እንዴት ነው በዚህ ልክ ለኔ ጠላት መሆን የቻልሽው? የምን ጠላት እንዴ? ከዚህ በላይ ጠላትነት አለ እንዴ አንቺ? ይሄንን የመሰለውን ከንፈሬን እኮ ነው በሳመሻልሽኝ። ሄቨን ምን አይነት እንደው ባለጌ ሰው ነሽ! እግዚኦ! አይ ጄሪ፣ አይ ውርደቴ፣ እንደው አይ ቅሌቴ! ወይ አረ ጄሪ ረጋ በይ። ምኑን ተረጋጋሁት አንቺ? ሆ ከንፈርሽን እየሳመሽ እኮ ነሽ። አንድ ያይን ጨርቄት ግባብድ ነው እንጂ የሚሻለኝ። አይ ጄሪ፣ እንደውም እንደሚሻልሽ። ሄቨን፣ አሁን ግን ምን እንደሚሰማኝ ታውቂያለሽ? ምን ተሰማሽ? ውስጤ ሄቨን ጠላትሽ ናት እያለኝ ነው። ስድስተኛው ስሜትሽ መሆኑ ነው? አይ ሄቨን፣ ይሄንን ስሜት እንኳን አላውቀውም። እግዚኦ 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 መድኃኔዓለም፣ እንደው አይ መጨረሻ ጭራሽ ከንፈርሽን እየሳመሽ አልሽኝ። አረ ሄቨን፣ እንደው መድኃኔዓለም፣ እንደው መጨረሻ አይተንፍሱ ላይ ይሆን? አረ እንደው መድኃኔዓለም፣ እንደው አይተንፍሱ፣ እንደው ፈጣሪ ያሻንቲ አምላክ የኪሮ አምላክ ይፋረድ። እኔ ሌላ ምንም የምለው ነገር የለም። ጭራሽ አሻንቲና ኪሮ አልሽ እኮ እንዴ! ምን ላድርግ ታዲያ ሄቨን? አሳልፈሽ ላይ አይተንፍሱ ሰጪኝ እኮ በእነሱ የሰራሁት ግፍ ከሆነ ብዬ እኮ ነው። ይሆናል። ለነገሩ ካንቺ ጋር ምን አዳረቀኝ? ሲጀመር አንቺ ከሆነ ጊዜ በኋላ አመልሽ ሁሉ ተቀያይሯል። እንዴ ምን ትላለች እቺ ስታስጠላ? ምን ጨጓራዬን ትልጠዋለች አልሄድም እንዴ? እንዴ ወዴት ነው? ሞት የሌለበት እንደዛ አይነት ቦታ ካለማ እኔ እሄዳለሁ። ጠብቂኝ እሺ።
ኮሜስታል ሶሪላ ቹቻ ኮሜስታል ሶሪላ ቤዛ ምን ይላን ያላችሁት እናንተ ጉደኞች? ተለያየን እኮ እኛና እናንተ ተለያየን። እኛ እዚህ አየር ላይ ነን፣ ጁፒተር ላይ ነን። ምንድን ነው የምታወሩት? ሶሪላ ቤዛ ተረጋጊ እንጂ እንዴ። አቡሽ እኔ ምንም የምታወሩት ነገር እየገባኝ አይደለም። ምን እያወራን እንዳለ ፍራርቴሎ ይነግራቸዋል። ፍራርቴሎ ልክ ነኝ። ንገራቸው። ግን እኔ ምን እንዳወራው ከምነግራችሁ የተሻለ ፍራርቴሎ አቡሻ ቢነግራችሁ የተሻለ ነው። ወይኔ ቹቹሻ፣ ወይ እናንተ ሁለት ከንቶች ምንድን ነው የምታወሩት? ፍራርቴሎ እባክህ አንተ ንገራቸው። እሺ ሶሪላ ማለት እህቴ ማለት ነው። ሶሪላ ቤዛ ስልሽ እህቴ ቤዛ እንዳልኩሽ። ፍራርቴሎ ማለት ደግሞ ሎ የሚለው ዜማ ያለው ደግሞ ሲሆን ወንድሜ ማለት ነው። ወንድሜ ወንድም እኮ በምንኛ ኢታሊያኖ። ብቻ ይሄ ነገር ከአልቤርቶ ጋር የሚያያዝ ነገር አለው እንዴ? አንተ ቹቻ ቀስቲ ምንም አልነገረኝም ልትይኝ እንደሆነ? ኧረ እኔ ምንም የነገረኝ ነገር የለም። እንግዲህ ቁርጥሽን ወቂ። ቀስቴ ኢታሊያ አስተርጓሚ ሆኖልሻል። ምን? ወይ ጉድ! ከአልቤርቶ ጋር እኮ ነው አንድ ላይ የሚውሉት። ልክ ስታገኘው የጣሊያን ሙድ ነው የሚያራምድብሽ። ቹቹሻ ደግሞ በኋላ አግኝቶሽ ማለት ነው ሲኛው ወይት ቢልሽ እንዳደነግጭ የኔ ቆንጆ። ምን ማለት ነው ደግሞ እሱ? የኔ እመቤት ማለት ነው። ቆይ እሺ እናንተ ይሄን ሁሉ ከታወቃችሁ እንዴ ደግሞ እንዴ አልተሰማ ጉድ። ትናንትና ቤዛ እጇን ተሳመች በሚል ተልካሻ ምክንያት ይኸውልሽ አገር ምድሩን ሲያመስልሽ ነበር። ማ ያሬድ ነው? ወይኔ ባባ ቢሞት። ሚኪ የምታወሩት የምራችሁ ነው? ህፃኑን የምሬ አይውላችሁ አሁን የተፈጠረችውን ነገር እያንዳንዷን ተናገሩ። በቃ ምንም አልተፈጠረም። አንተ እኔ ልሸመጥጠኝ እንዲያውም ብቻ እኔ እኮ ቹቹሻ ነኝ። ትናንትና አልቤልቱን ፍለጋ ያሬድ አገር ምድሩን ሲያቀላውሰው የተገናኘን መሰላችሁ? የተገናኛችሁ ጠላቢ ከቀስቲ ጋር ቅብቅብ እያደረጉ። እሺ ከዛስ? ከዛማ ያሬድ ይኸውልሽ በእንግሊዘኛ ያኔ ፈረንጅ ሊያስፈራራ እኮ ነው። አንተ ያሬድ ደፋር በእንግሊዘኛ ፈረንጅ ሊያስፈራራ ይኸውልሽ። ከዛ በኋላ እንግሊዘኛው ነውጣ ሲመለስ ነውጣ። ኧረ በቃ ከዛ እዚች ጋር ቀረች። ተመለሰች። የምራችሁ ነው እንዴ? አዎ የምራችንን ነው። አቤት እንግሊዘኛ ግን ክፋቷ! ለንዴት የማትሆን ቋንቋ ብትኖር እንግሊዘኛ ነች። ኧረ በእናታችሁ እሺ፣ አሁን የተፈጠረውን ነገር በደንብ አፍረጥርጣችሁ ንገሩ። እና ደግሞ ለመቀደድ እናገራለሁ፣ ችግር የለውም። ግን ቁጭ እንበላ መጀመሪያ። ጎገበም አለ ስንት ነገር። ፍራርቴሎ አንተ ተቀመጥ፣ አንተ ተቀመጥ፣ ፍራርቴሎ በቃ እሺ። ይኸውልሽ ይገርም። ዛሬ በጣም ተረጋግተሃል። ምን ተገኝቶ ነው? እባክህ በፈጠረ በቃ ከኔና ከሰብሊ መሀል ውጣል። ቆይ ስንቴ ልንገርህ? እኔ እኮ መሀላችሁ አልገባሁም ብያለሁ። እኔ ሰብሊን ስለማጣት ማሰብም አልፈልግም። ሁሉ ነገር ነው ጭልምልም የሚልብኝ። ይህንን ፍቅርህን እኮ ለራሷ ለሰብለ ነበር መናገር የነበረብህ። ለአንተም ነግሬህ እኮ አንተ ራስህ እየበጠበጥከን ስለሆነ ነው። ቆይ ምን አድርጌ ነው የበጠበጥኳችሁ? አጠገባችን አትድረስ ስለ ምክንያት እየፈጠርክ በቃ አንተ አጠገባችን ነው የምትገኘው። እሺ ፍቃደኛ ከሆንክ አንድ ጥያቄ ልጠይቅህ፣ ግን ከልብ ትመልስልኛለህ። እሺ ምንድን ነው? ጠይቀኝ። ሰብለን እኔ ብርቃት እሷ ራሱ ምርቀኝ ይመስላል? ሰበብ ፈጥራ ማታገኘኝ ነው ይመስለው? አየህ እውነቱን ልቦና ያውቀዋል። ይኸውልህ እኔ ትውደደኝ አትውደደኝ አላውቅም፣ ግን አንድ ነገር አስተውያለሁ። የሰብለን ልብ በጣም ሰብረዋል እና ደግሞ ልቧን ሰብሮ በዛው ፍቅሯም ተሰብሯል። እንደዛ ነው የሚመስለኝ። ሰብለ አታፈቅርህም እያልከኝ ነው? ይኸውልህ እኔ እሱን በሙሉ አፌ መናገር አልችልም፣ ምክንያቱም እኔ ሰብለን አይደለሁ። ግን አሁን እያዩ ያሉት የማታሸንፈውን ትግል መጀመሪያን ነው። ገባኝ። ከገባህ ጥሩ። በቃም በስ
ያው መሄድ አለብኝ። አክ ምን ጉድ ነህ አንተ? እኮ እኔ አይተንፍሱ ጸጥ አድርጋቸው ነኝ። አንተ ከላይ ወረታ እጅ ቁልቁል ዘርጌ እሷን ይቅርታ የምጠይቅ? አዎ ትጠይቃታለህ። የማይሆነውን ለምን ሲባል የማይሆነው? እዋ እኔ አይተንፍሱ ጸጥ አድርጋቸው እኮ አንተ የወንዶች ወንድ የጀግኖች ጀግና የወንዶች ቁና እኮ ነኝ። አንተ ሊስን ቱ ሚ ማይ ብራዘር ዚስ ኢዝ ሲቲ ያለው ከተማ ነው። አሁን ሄዳ ለዳይሬክተሩ ብትናገር ኖሮ ምን ሊፈጠር ይመስላል? ትልቅ ችግር። የምን ችግር? ከትምህርት ቤት ልትባረር ትችላለህ። እሷ እንደው እኔ ተባረር የሷ ልትማር ነው እንዴ? ቆይ ምን ልታደርግ ነው? ያማል እንዳንተ እኔ አይተንፍሱ ይዣት ወደ ሀገር የፊው ነው አምለው። ኧረ ተው ወንድም አለም ተው። እንዴ በምን ቋንቋ በነግርህ ነው የምትሰማው? እንዴ በእንግሊዘኛም ከረበትኩልህ፣ እንዴ በአማርኛም ነገርኩ። እንዴ ምን አድርግ ነው የምትለኝ? እንደው ማንዴዋ እኔ እንደው አንድ ነገር የሚቆጨኝ ነገር አለ። ምንድን ነው? እንደው ማንዴዋ እንደው አመሳስሎሽ እንደው መስራት ነበረብኝ። እንደው እኮ ምን እንደው ሌላ ጉንጯን እንደው አንተ ማድረግ ነበረብኝ። በስመ አብ ወልድ ወመንፈስ ቅዱስ። ይኸውልህ ላይ ተንፍሱ እንደዛ ብታደርግ ኖሮ ምን እንደሚፈጠር ታውቃለህ? ጓዘን ጥቅልል አድርገህ ከትምህርት ቤት ነበር የምትባረረው። ኧረ ወዲያ እስኪ ተወኝ። እንደው የውስጤን ደስታ እስኪ ላዳምጥበት። አይ እንደው ይኸውልህ ወንድም አለም እሱ ማታ ይደርሳል። አሁን እንሂድ። የት? ጄሪ ጋር እንሂድና ይቅር በይኝ በላት። አንተ ደግሞ እንዲሁ ዳርገኝ አልኩህ እኮ። ተው አንተ ሰው ግን ተው እስኪ ተወኝ ወንድም አለም። እንደው ውስጥ ያለውን ደስታ እንደው ምንም ብል አጣጥመው እስቲ። እንደው እሷን እኮ ሳይ አንተ ማንጠቆሽዬን እኮ ነው የምታስታውሰኝ። አይ እንደው ምን አይነት ጉድ የሆነ ልጅ ነው በመድኃኒዓለም ስም። እንደው በእጅህ አትበለኝ። እንደው እጅ አስገብቻት እቄዣ ባልሄድ ነው እኔ ተንፍሷ አትበለኝ። እንደው ኧረ ምን አይነት መከራ ውስጥ ነው የከተተኝ ልጅ። ቆይ እንዴ አይ ጄሪዬዋ አይ እዚህ ጠላቤ ጉድ እንዴ! ያሬ ቆይ ገመረ ነው ወዶ እኮ አይደለም፣ አትፍረጅበት። ኧረ እባክህ እና ምን ልትል ነው? ፎንቃሽ ውስጥ እግሩን ለብልቦት ነው። አትቀልጃለሽ እንዴ? አያሚ እኛ ወንዶች በሴቶች ፎንቃ እርር ብለን እንቃጠላለን። እነሱ በተራ ነገር ግን ብለው መልስ ይሰሩብናል። እና ታዲያ ምናምን እንድንለው የምፈልገው እንዴት እየከበቡሽ ከነጠላቸው። አንተ እኛ እንደዛ መች ወጣን? እኛ እንደዛ አለን እንዴ? አቡሽ ግን ወንድሜ፣ አንተ ግን ከዚህ ነገር ጥሩ ትምህርት ውሰድ። እንዴት? ይኸውልህ ፎንቃ ግብግብ አድርጎ ማለት ነው። እንደዚህ አይነት ፋውል ብትሰራ ሪዛልታቸው እንደዚህ ነው ይሏል። ሚኪ ደግሞ ምንድን ነው የምታወራው? እውነት ነው የማወራው፣ ውሸት አላወራም። እሺ እሱን ተወውና ጭቅጭቁ መጨረሻ ላይ በምን ተቋጨ? ጭቅጭቁማ ተው እንጂ ልጆቼ ተው እንጂ። ታዲያ ላይ እዚህ ቁጭ ብሎ እናንተ ወከባ ተው እንጂ። ባህላችንም አይደለም እኮ። የሚናገረውን እየሰማ አይደል እንዴ? ታዲያ እኔ ምን ላድርግ? እሱ 10 ጊዜ አልቤርቶ ይለኛል፣ እሱ ደግሞ አር ይለኛል። የሸነው ቤት ሙሉ ከመጣ አር ደግሞ ተፈጥሮ ቢፋሳም ችግር የለውም። እኛ እንቆጣለን። ግን እኮ ቀስቴ እኮ ሳይጠፋው ቀርቶ አይደለም። ትርጉም እኮ አይደል አልጠፋውም። ግን ያው ለጨዋታው ድምቀት ሚያራው ለጨዋታው ድምቀት እኔ በሰላም እንደው የሚውላችሁ ከእንግሊዝ የበለጠ ጣሊያንኛ በጣም ይጸደኛል። ብቻ ካለ ይቅጠም እንዴ። ለምን እኔን ታየኛለህ እንዴ? እኔ አልፈልግም። በቃ ደሜ ትሙት። አሁን ራሱ የመጣኝ እስካሁን እየተሰማኝ ነው እንዴ። ቋንት የለኝም። በቃ የፋይቲንግ ይቅርብኝ እንዴ። ይኸውልህ ቀስትዬ ተረጋጋ። ካልምደውን ይላል ፈረንጅ። ይኸውልህ በጣም የለኛ ሁሉም ጨዋታ ከተጀመረ ሁሉም ጸጥ ስለሚል አንተ ብቻህን ጉልት ብለህ ነው የምትታየው። ኦና ነው የሚሆነው፣ ባዶ ነው የሚሆነው። አዎ ስለዚህ ጸጥ ብል ይሻላል። አሁን ወራት አብዙ። በቃ እኔን ሰው እያስጠነቀቅኩ ውይ አሁን ስንት ነገር መከርኩ። አሁንም ያው ነህ። ኧረ የማያድግ ልጅ አይወለድ አይደለም። አሁን እዛው ነኝ የመጣሁበት 30 ከማ ንቅንቅ አለ። አንተ ሞክረህ አየኸው አይደል እንዴ? በቃ እንግሊዘኛና ንዴት አይመጡም፣ ባላንስ አያረጉም ብዬ ስንቴ ነገርኩ። ይመጣል እንዴ አይመጣም አልኩ እንዴ። ይኸውልህ ከፈለክ ሞክረህ ይኸውና ማለት ነው። በኋላ ያው እንግሊዘኛ አጠረኝ ይኸው መንጭቆኝ ምናምን ብትል ማንም ሊረዳህ አይችልም። እሺ ሰምታችኋል እናንተ ሁላችሁም አዳምጣችኋል። ውይ ታውቸውን ብነት እንዲህ ማንጨካከን ወገን፣ ወንድም በወንድሙ አይነሳ። ተው አልቤርቶ በኋላ ቢሬ ኦኬ የስ አዴ
እስቲ ቀስቴ ምንድን ነው ያልሽው? ቢሬ ማለት ጠጣ ማለት ነው። እኛ እኮ ቅድም እኮ የሰከስከን መስሎን እኮ ነበረ። ምንድን ነው ያለው? ታሸወደ ቀስቴ። ይሄ እኮ ጠላ ነው፣ ቢራ አይደለም። ቢራ ያለ አጀብ። እኔ ቀስቴ እኮ ሰከስ እንደዚህ ነኝ። ማን አልቤርቶ? ሲ ፍራቴሎ ገልብጫታ። ደደውለ ስንቴ ነው የምገለብጥላችሁ? ፍራቴሎ ማለት ወንድሜ ማለት ነው። አየህ የአሁኗ እኮ ትንሽ ለየት ያለችው ክፋቷም እንደሆነ ታውቃለች። ሲ ስላለች ጣሊያን ናት። እሱም አልኩ እንግሊዝ አለ። እናንተ ደግሞ አጉር ተመረናል ምናምን ያላችሁ ህዝቡን ትሰክሳላችሁ። መድረሰ ጋሽላ ገልብጡታ። ቀስቴ ተው አትፍረድበት። ሚኪ እኮ ደደብ ስለሆነ። ኧረ እባክህ ታዲያ ከአንተ ጋር እያልኩኝ ጎበዝ እንደሆነ ትፈልጋለህ? ፍራቴሎች አትጣሉ። ፍራቴሎች ማን አልቤርቶ? yes after this there is no visa and I tell you I love her so much and I love her so much. okay I understand. እኔን እንዴት እንደምቆጥረው ታውቃለህ? ራስን እንደማጥፋት ነፍስ ውጪ ነፍስ ግቢ። አየህ አይደል እንግሊዘኛ ክፋቱ ይሄ ነው። በቃ ነግሬህ ነበር። አትሰማም። አሻንቲ በቃ ልጅ የሆነ ነገር በል። አሁንስ እኔ ምን ምርር እንዳለኝ ታውቃለህ? ሁሉም ሰው ከጭንቃ አይወርድም። ሁሌ እንደዚህ ኃላፊነት ማን አልቤርቶ? ሲ ያሬድ ፒያርከርታይ ፕሊዝ ምን እንደምታወራው? ያሬድ ቤዛን ያፈቅራታል እያልኩት እኮ ነው። ተርጓሚ መሐመድ ታዲያ እንደኛ አይደል እንዴ? ታዲያ በመነኛ ላውራለት? መደናቆር ፍሬማክስ ይላል። ይሄ ነው በቃ እንዴ። አሻንትዬ ያስያትን እስኪ ትንሽ ፉት በያት። ዛሬ ምንም አላማረልሽም። ይኸውልሽ በአንዱ ደመከልብ ነው የምትሆኚው። እኔ የምልህ አያ ለምን ሐሳብን ለቀስቴ ነግረው ለምን አያስጠነቅቅልን? ዋው በቃ ህፃኑ አትንጫጩ። አልፈልግም። በቃ ጨርሻለሁ። ለምን? አይውላችሁ እኔ እንድተረጉመው ከፈለጋችሁ መኒ ያበደ እናቴ ትሙት ያበደ ቢዝነስ አይዲያ ነው። ከዚህ በኋላ ምንድን ነው የሚባለው? ኧረ ወይኔ ዛሬ እናቴ ትሙት። ቀስ ሲላ ግን ይመቸው። ክፈሉኛ ለጭራሽ ሳቁ እናንተ ሳቁ። ምን አለባችሁ እናንተ? የምታወሩት ነገር እኮ ሲጀመር በጣም ነው የሚያስቀው። በቃ ለዛሬ እንደዚህ ትፍታ ካላችሁ ይበቃል። እኛ እንደምንቆስ ይሻላል። ኧረ እባካችሁ ዋናው ታሪክ ላይ ስትደርሱ እጥፍ ልትሉ ባልሆነ። የትኛው ታሪክ ሰሙኛላችሁ? ሶስታችሁ ተፋጣችሁ ሀፕን ያደረገውን ነገር ንገሩን፣ ካልሆነ አንፋታም። እሺ? አይ ግርጣት እስቲ ታይ። መቶ የሚባል ነገር የለም፣ ትናገራላችሁ። ያው ውርደታችን አያልቅን እናገራለን። መጀመሪያ ግን እናንተ ትንፋሻችሁን ሰብሰብ አድርጉ። ለሱ ችግር የለውም። ደግሞ ምንሽ ነው ሙድ ተጮርባለ? ካላው አሸነፈኝ። ማን ያሸነፈ? ኢሊያስ ተብዬው አሸነፈኝ። እንዴት ሆኖ ከሰብሊ ጋር ድጋሚ ብሬክ አፕ አደረጋችሁ እንዴ? እንደሱ አይደለም ግን ምን ካጠገቡ እንዳትርቅቦን ነገር አስሮታል። ስማ አንተ እኮ ጆነ አሸናፊ እንጂ ተሸናፊ አይደለም። የምን ተስፋ መቁረጥ ነው? እሺ ምን ላድርግ? ላስደበደበው ሞከርኩ። ስንቴ ተጣላሁት፣ ግን ልጁ የሚያዝ ነገር አይደለም። ሁሌ በቃ አንድ እርምጃ እንደቀደመኝ ነው። በቃ ስትራቴጂያችንን ቀይር፣ የተሻለ እቅድ እናውጣ እንጂ የምን ተስፋ መቁረጥ ነው?
ስንቴ ሞከርን፣ ግን በቃ አልተሳካም። አይሳካ፣ ደጋግመን እንሞክራለን። ደግሞ ይሄን ካንተ አልጠብቅምሽ። የምን ተስፋ መቁረጥ ነው? እሺ ምን እናድርግ? ይኸውልህ በመጀመሪያ ግን ከዚህ በኋላ ተስፋ እንደማትቆርጥ ቃል ግባልኝ። እሺ እሞክራለሁ። ተናገሩ እንጂ እናንተ ምን እንደምትፋጠጡ። ፍራቴሎ አቡሻ ንገራቸው። ኧረ እባክህ ፍራቴሎ ብያችን ይነግረናል። ንገራቸው። ለነገሩ ጭዌ በኔ ነው በኔ ነው የሚያምረው። ይኸውልሽ ምን መሰለሽ ጠላትሽ ድንግጥ ይበል፣ ሶስታችንም ፍጠጥ ዲስፕሬሲያቶ ዘራፍ በጣም ማማ ሚያ ዘራ እኔም አለኝ እኮ ዘራፍ ይበል እንዴ አድዋን ዘራፍ ፋንኩሎ አንተ ፍረተ ቢስ እያለ እኮ ነው አባቴ። ኩሎ ሊጋ እቺ ደግሞ አንተ አሪው ነገር ታልያኖ እኔ ጋር ከምን ተፈድብ መጀመሪያ ራሳችን ጀምር። አንቺ እኮ ቆንጆ ነሽ፣ ላንቺ ቀርባል እኮ ነው። አሪው ነገር በለው የጨነቀኝ። ኧረ እባክህ ዛሬ ነው ቆንጆና የታየ። ኧረ በሳቅ መሞቴ ነው። እኔ ያለ ዛሬ ነገር ያላቅም አቡሻ። አንተ እኮ ቆንጆዬ ነህ፣ አብሶ ደግሞ ጣሊያንኛ አንተ ላይ ማማሩ። እባክህ አሁን አፍህን ዝጋ። እኔ በቃ መላ አስይዟል። ማን አልቤርቶ? ሲ ውይ እቺ ሲፈረደባት አቡሽ ተጨነቀ። እስኪ አንተ ልጅ አፍህን ዝጋ። ዱ ዩ ስፒክ እንግሊሽ? yes እንግሊሽ። ምን ነው የስ ለማለት ፈጠቅ እንዲህ አደረገሽ? ምን ላድርግ አቡሻ፣ ሰው እኮ ለእኔ ቅርብ ነች። የሱ አለ የስ በረኪና አለ ጠጣው ከሆነ ቀጥላ እስኪ ጉድልየው። አረ አቡሻ በእኔ አያምርም። አንተ ትንሽ ቀላ ትላለህ። ደግሞ ትንሽ ጠጋ ብዬ ሳይ ደግሞ ኢጣሊያኖ ነገር አለሽ። እስኪ አሁን ወሬን አታብዛ። አልቤርቶ ካን ዩ ስፒክ እንግሊሽ? ፖሶ ፔላሬ አቡሻ ምን አለ ፓሶ ፐላሬ አለክ አይደል እንዴ? ይሄ አንተ ደግሞ መልክ አትስራብኝ። እሱንም አብረን አንዴ ሰማን እና ምን ፈለክ? ገልብጫት ምንድን ነው የምትለው? እሱ ነው እንዴ? ጎበዝ ልጅ አየሽ፣ አንዴ ተነካክተሻል። በይ ቀጥል፣ ግፊ ጎበዝ ቀጥል። በቃ ኧረ እናንተ ልጆች ሳቄ ሊያመልጠኝ ነው። ወይኔ አልቤርቶ ሆዴን ቆረጠኝ እኮ። ማና አልቤርቶ? ሲ ወይ ሲ። እሺ ፓሶ ፐርላሬ ነው ያልከው? ሲ ማኖ ፖሶ ፐርላሬ። ምን እሺ ነው አቡሽ ማኖ ፖሶ ሶስትራሊ። አይ ሚኪ ግን ይሄ ነገር የሚሆንልን ይመስላል? ኧረ እኔ አቡሽ ከጭንቃት ውጪ ምንም የምናመጣ አይመስለኝም። ስለዚህ ሻታ አድርገን ብንቆዘው ይሻላል። ይቅርብኝ፣ እኔ ያገሳኛል። እንሂድ። ሲ ፐራናንዶ አንዳንዶ አሲ እንጀራ ሳቁ እናንተ ሳቁ። ምን አለባችሁ? እኔማ ይህን ጭዌ በኋላ ፎንቄ ሳገኘው እዝናናበታለሁ ነው የምላችሁ። ስማኝማ ቅድም ያልከን ቃል ምን ነበረ? ቅድም ምን ነበረ? አጥብቂ ምን ነበረ? ፖፖ አይደለም ፖፖ ፖላሬ እንዴ እኔ ምን አውቃለሁ? ፖሳ ይለኛል ይሄ ተመታለች። ኧረ እኔ በቃኝ። ዛሬ በጣም ነው ድክም ያደረጋችሁ። እንዴ ቤዚክሊስ ብትይ በሳቅ የተነሳ ሆዴ ቆስል። ሳቁ እናንተ ሳቁ። ምን አለባችሁ? እያየነው ፍዳ ያየነው መከራ ተፈራረቁብን በተራ እኛን የምናቆግባቸው። ምንድን ነው? ቸኮሌት ቺኮች በፍቅር ድክም ሲሉ ብላክ ቸኮሌት ሲበሉ ሙዳቸው ይስተካከላል ሲባል ሰምቼ ገዝቼልሽ መጣሁ። እኔ ቸኮሌት አልወድም። አረ ናታን እኮ ነኝ እንዴ! ወኔ ላይ ሙርት ይዣለሽ እንዴ? እንዳንቺ ደግሞ ቸኮሌት የሚወድ እዚህ ምድር ላይ አለ እንዴ? የለም እኮ። ቢሆንም አሁን ያለሁበት የፍቅር ስሜት ይሻለኛል። የምን ፍቅር ነው የምታወሪው? ስቃይ ውስጥ እኮ ነው ያለሽው። ግን እኮ ፍቅር ደስ የሚል ስቃይ ነው። እኔ የፍልስፍናሽ ነው የሚያገባኝ። እየተሰቃዩ መደሰት አለ እንዴ? ስቃይ እኮ አንተ ነህ እና ደስ አልልም እያልከኝ ነው። ምንድነው ፈገግ የሚያስብልሽ? እኔ እውነቴን እኮ ነው። ፍቅር ቢይዘ ኖሮ ስሜቱ ይገባህ ነበር። ምን ነው መሲ? ምን በደልኩሽ? ቁርስሽን በልቼብሻለሁ እንዴ? እንዴት ለኔ ፍቅር ብለሽ ተፈርጅብኛለሽ? እና ፍቅር እንዲይዛ አትፈልግም? ኧረ በስመ አብ!
እናቴ አንቺን እያየ በፍቅር የሚጫወት ማንም የለም። ቆይ እኔ ምን ሆንኩ? ምን ሆንሽ አንቺ? አለሽ ግን የለሽም። ሄደሻል ግን መተሻል። ቁጭ ብለሻል ቆመሻል። ምን ሆንሽ አንቺ? ምንም አልሆንሽም። አረጋገጥክልኝ ማለት ነው? ግድ የለም ባትወደኝም እወድሃለሁ። መሲ ግን ታውቆሻል አይደለ? ቦዲስ ፕሬዘንት ማይንድስ አብሰንት ሆነሻል። እንግዲህ ምን ታድርገዋለህ? ፍቅር ሲይዝ እንደዚህ ነው። ገባኝ እኮ ፍቅር ሲይዝሽ ያው ዞምቢ ነው የሚመስለው። እንደዚህማ እንድትሰድበኝ አልፈልግም። መች ገና ሰደብኩሽ? እንደውም እኮ ያቆነጆሽ እኔ ነኝ። ሬሳ ለማለቴ እኔ ሆኜ ነው። ናታን እኔ ግን ምን እንደምመኝልህ ታውቃለህ? እሺ ቆይ ምንድን ነው የምትመኝልኝ? እሱንም ሲያደርገው ልክ እንደኔ ፍቅር ይዞት ማየት ጉድ ነው ለኔ የሚለውን የእርዳውን ዘፈን ሲዘፈንልህ ማየት። እንዴ መሲ ግን ምን አድርጌሻለሁ? እኔ እዛው ኒንጃው ይጫወትብኛል። ጭራሽ ደግሞ ፍቅር ተጨምሮበት በየአይነት አድርገውልኝ ምን አድርጌሻለሁ? መሲ እና ልቀፍስ። እሱ ጥሩ ሐሳብ ነው። እንደዚህ እያለሽ አጽናኝኝ እንጂ ቀስቲ ግን አንተ ከመጀመሩ ነው እንደዚህ ሴረኛ የሆንከው? ደሞ ምን ሆንሽ? እንዴ ፒፕሉ እንዳለ በጣሊያንኛ ፈስ በፈስ አረኩ አሉ። ገና አስቀዝነዋለሁ ስልሽ የሚልሽ ግን ቀስቲ ገብቶሽ ነው ወይስ ምን ነካሽ? እኔ እኮ ጭንቅላቴን ቢያሊ ለእንግሊዘኛ ነው እንጂ ለጣሊያንኛ ኦቭን ነው። ኦኬ ከፍት ነው ኦቭን ነው ኦፕን። እሺ አቺ ይሄ ኧረ እሱን አመንኩ። አሁን አምኛለሁ። የምትፈልጊ ከሆነ ግን በደንብ ከትብሻለሁ። ጣሊያንኛ? አዎ ጣሊያንኛ። ወይስ ምን አትፈልጊም እንዴ? አንተ ብለኸኝ እኔ ማን ስለሆንኩ ነው አንተ ብለኸኝ እምቢ ምለው? እንደዛ ከሆነ ስቴል ዛሬ አንዳንድ ስልጠኖችን እሰጥሻለሁ። መጀመሪያ ግን ፎንቃ ምን እንደሆነ ብትነግረኝ ደስ ይለኛል። መጀመሪያ ዘሎ ስለ ፎንቃ እኮ አይወራም። እሺ እና ከምን ጀምር? መጀመሪያ ስለ ቤተሰብ አባላት እናወራለን። ስቴል እሺ እሱ ይመቸኛል። ይኸውልሽ ወንድም ማለት ፋራቴሎ አንተ ህፃኑን ይሄ በጣም ጸዴ ነው። እሺ ይኸውልሽ እናት ማለት ደግሞ ማድሬ፣ አባት ማለት ደግሞ ፓድሬ። አረ ቀስቴ ግን ተመነጠቅ ነው የምልህ እኮ ቲ። ይኸውልሽ እህት ማለት ደግሞ ሶሬላ። አንቺ ሶሬላ፣ አንቺ ደደብ ነሽ እንዴ? ሶሬላ እህት። ይህ ሀሳብ ግን በጣም ጸዴ ነው፣ የምር ተመችቶኛል። እኔ ቀስቴ ገና በጣሊያንኛ ጸድ ግጥም ነው የምጽፍልሽ። አረ ቀስቴ ግን እውነት በቃ አንተ በቃ እንደዚህ እያየንህ በቃ ተመነጠቅ ማለት ነው። እናሳ በቃውን የሚል ኖርብኛል። ቻው ሶሬላ። ቻው ሶሬ ፋራቴሎ። አንተ ግን ተመንጥቄያለሁ እኔ ራሴ የምር ስማ። ለምን መጣ? ናፍቅሽ እኮ እኔ። አዎ አንቺ። ይህን ንግግር ዛሬ ሳይሆን የዛኔ ብለኸኝ ቢሆን ኖሮ ልቤ እንዴት በደስታ እንደምትዘል ማሰብ ከብዶኝ ነበር። ምናልባት አሁን ያልዘለለችው ነፃነቷን ነፍገሻት እንጂ መዝለል ሳትፈልግ ቀርታ አይመስለኝም። ልቤ መዝለል ስትፈልግ የትኛውም ኃይል ሊያስቆማት እንደማይችል ጠንቅቄ አውቃለሁ። እኮ ልብሽን ከኔ በላይ ያውቀሻል። ለምን እንደፈለግከኝ ንገረኝ። የሆነ ነገር ልጠይቅሽ። ምንድን ነው? ይቅርታ አላደርግልሽም ብዬ ጀርባዬን በሰጠሁሽ ሰዓት ያንን ክፉ ጊዜ እንዴት እንዳለፍሽው ማወቅ ፈልጌ። ለምን ማወቅ ፈለግ? እኔም ተመሳሳይ ህይወት እየገፋሁኝ ስለሆነ እንዴት ማለፍ እንዳለብኝ ግራ ገብቶኛል። ብነግርህ ደስ ባለኝ፣ ግን ደግሞ ያለፍኩበት መንገድ ላንተ አይሆንም። ለምን? ምክንያቱም ስለማትችል። ግድ የለሽም ንገሪኝ፣ ከዛ ልሞክረው። እንደዛ ከሆነ ዛሬ ከምነግርህ ነገ ብነግርህ ይሻላል። ዛሬ ለምን አይሆንም? ግድ የለም ነገ ብነግርህ ነው የተሻለ የሚሆነው። ከሆነ ጥሩ፣ አላስጨንቅሽም። ስለዚህ አሁን ጨዋታ እንቀይር አይደል? ብንቀይር እኮ ደስ ይለኛል፣ ግን ከየት ጀምሬ የቱ ጋር ማረፍ እንዳለብኝ ራሱ ውሉ ጠፍቶኛል። ለምን ይመስላል? ምናልባት የተቋረጠ ነገር ውስጣችን ስላለ። ልክ ነህ።
ሳቅም ጨዋታም ሁሉም ነገር የሚያምረው ፍቅር ሲኖር ነው። እና እኔና አንቺ መሀል ፍቅር የለም አለ እንዴ? ዳመናው ጋረደሽ አይደል? የቱ ዳመና? የኛ የፍቅር ፀሐይ ልትወጣ እየሞከረች ግን ደግሞ ትንሽዬ ዳመና አጥልታበታለች። አንቺ ደግሞ ከፍቅራችን ፀሐይ ይልቅ ዳመናው እያስፈራሽ ነው። አላውቅም። እመኚኝ መቅዲ፣ ዳመናው ተገፎ የፍቅራችን ፀሐይ የወጣች ቀን ማንም ሊያስቆመን አይችልም። ፍቅራችን ላይ ተስፋ እንዳለህ እየነገርከኝ ነው? ልባችንን ስለማውቀው ፍቅራችን ላይ እምነት አለኝ። በእናትህ ተወኝ። እሺ ተውሻለሁ፣ ግን እባክሽን ዛሬ አብረን ማኪያቶ እንጠጣ። እሺ። አንተ አሻንቲ፣ እኔ የዚህ አልቤርቶ ነገር ምንም እየጸዳኝ አይደለም። ምን አረገ? ያሬድ እኮ እውነት አለው። ቆይ ቤዛ ተሳስታ ልቧ ሸርተት ቢልስ? እንዴ ምን ወዴት ነው የሚንሸራተተው? ወደ አልቤርቶ ነው ይንሸራተታ። ከዛ ደግሞ ያሬድ አንዷን ቺክ ሸርተት ያደርጋል ወደ ራሱ። አንተ ትንሽ አይደብርም እንዴ? እኔ እኮ እያወራ ያለሁት ስለ ፉንቃ ነው። እና ምንድን ነው የምንጨቀጨቀኝ? ከተንሸራተተ ተንሸራተተ ነው። ሻተር ሙድ ያራመደ ልብ ደግሞ በታኮም አታቆሙ። ስለዚህ ይንሸራተት። እንዴ ምን አድርግ ነው የሚለኝ ይህ ልጅ? ሲያስጠላ በእናታችሁ። አሻንቲ፣ እኔ ምንም አይደለህም። አንተን ብቻ አፍቅረኸው። ማ እኔ አሻንቲ እኮ ልቤ ተንሸራቶ ሊያፈቅር እና አልሰማም። እሺ ይኸውልህ፣ እኔና ፍቅር ተቻችለን ተከባብረን ነው የምንኖረው። አልደርስብህም አልደርስብኝም ተባብለን ቀልድ አረከው እኮ ከፎንቃ ጋር። አዎ ከፎንቃ ጋር። እኔ ምለው አሻንቲ፣ ቆይ አንድ ሰሞን ሳይክል ይዘህ ጄሪ 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 እያልክ አቧራ እያስነሳን ነበር እንዴ? እሱማ ነበረ። እኔ ምለው አሻንቲ፣ እና በምን ተፋታ? ይኸውልህ ነገሩ መዳረቅ እንደሆነ ሲገባኝ ኪሩን አምጥቼ ወሰወስኩት። ሁለታችንም ጋር ተጎራበጠች፣ ተለያየ። በቃ እንዴ እና ምን ይፈጠር? ቆይ ግን ቢያንስ ሶሪ ሙድ አታራምድም? ፎንቃ ቢኖርብኝማ ነው ሶሪ ምናምን ምለው። እንደው አሻንቲ፣ ያው ፎንቃ ተሳስቶ ታክል ይውረድብህና እንዴት ሙድ መያዣ እንደማደርግ አሳያለሁ። ባካ አልሰማም። ይኸውልህ ቺኳ እንደተመቸችኝ ባስመስል ነው እንጂ እኔ አሻንቲ መቼም ቢሆን ፎንቃ አይዘኝም። እሱን እናያለን። ምን ነው አስፈራራኝ? የፎንቃ ክትባት ተጀመረ እንዴ? ይኸውልህ ዝም ብለህ አትኩረህ እኮ ስታየኝ የፖሊዮ ክትባት እንደዚህ አድርገህ የምትሰጠኝ እኮ ነው የመሰለኝ። እኔ በምን አቅም ያስፈራራለሁ? ብቻ ይኸውልህ ፎንቃ ሲገባለች ይንቀን እንዳረሳት። በቃ ሻረሳትም። ይኸውልህ አሁን ወደ አልቤርቶ ጋር እንሂድና ቦዛችንን እንወጋ። ፈራቴሎ እናገኘው አይደል? አይ ቀስቴ፣ ይቺን ፈራቴሎ ነገረው። ይኸው ጨጓራችን እኮ ቆሰለ በሱ ምክንያት። ምን ያድርግ ብለህ ነው? ሞኝና ወረቀት ሆኖበት እኮ ነው። ምን አለ ይቺን አባባል ለራሱ ለቀስቴ ብትደግምለት። ያኔማ እንደ ኳስ ወደ ሰማይ ነው የሚለገኝ። የዛኔ ሲለጋኔ ወንድምህ አለውልህ ቅብል ነው አማረግ። የኔ አባት መቀበልማ ይሄ ነው። ሚራ አራንተስ ያሬዱ ምን እሺ ነው በከባዱ ሙድ ፈልጋለሁ ያልከኝ? ቀስቴ ድረስ አስፈልገኝ። ምን ተፈጥሮ ነው ፋራቴሉ? ይሄን ነገር እንተወኝ ብያለሁ። ተወኝ ቀስቴ። እሺ በቃ ወዲያውን ከሆነ ንገረኝ። በቃ ለአጭር ቀን የሚቆይ ስልጠና ፈልጋለሁ። የምን ስልጠና? የፋይቲንግ። ኧረ ላሽ። ቆይ ከማን ጋር ልትፋይት ነው? ከአልቤርቶ ጋር። ኧረ ያሬዱ ሙድ የለውም። ቆይ ስለምን ፋይቲንግ ነው የምታወራው? እና እንደዛ እጤውን ቤዛ ላይ ጥሎ ክላም እያደረጋት እያየው ዝም እንድል ትፈልጋለህ እንዴ? ይኸውልህ ሀሳብ ገብቶኛል፣ ግን በቃ ነገሩን ያቀዘቅዟለሽ። ቀስቴ፣ የኛ ሀገር ሰው እንዳባባል አለው። ምን አይነት አባባል? በሚስትና በርስት ቀልል። እናማ አልቤርቶ የሚባል ነጨጭባ አያቶቹ ሀገራችንን ሊወሩ መተው ቀምሰውት ሄደዋል። ጭራሽ እሱ ደግሞ በፍቅር ይምጣብኝ። ይኸውልህ ያሬዶ፣ ይሄን ነገር እኮ በፒስ ፊክስ ማድረግ እንችላለን። አያ አይደለ ችግርን ፎንቃ ስትነሳ ሀገር እያዝልኝ እንቧ ከረየው የምትል ልጅ ዛሬ እኔ ፎንቃ ላይ ሲሆን ቀስ ብለን እናረጋጋዋለን ምናምን ነው ወይስ ሆነ መላ ገባልህ? አተምር የምትቀባጥረው? እኔ አያቶቼ ልጅ ነኝ። እንዴት ዘራፍ ብዬ ከዚህ ነው ያጭባ ፍቅሬ ማስጣል እንዳለብኝ በደንብ አውቃለሁ። ምንም እኮ የተፈጠረ ነገር የለም ሰውዬ። አስተያየቱ አላማረኝም። ስለዚህ ልክ ላስገባው ይገባል። አስተያየል እና ታዲያ እኔ ምን ላድርግልህ? በቃ ለአጭር ቀን የሚቆይ ጸዴ ስልጠና ፈልጋለሁ። እና ታዲያ ከኔ ልቅ ስፖርት ቤት ብትሰራ አይሻልም እንዴ? እሱን እኮ አስቤ ነበረ፣ ግን በቃ የነሱ የራሳቸው ስታፕ አላችሁ። ስለዚህ አንዛዙብኛል። እኔ ደግሞ ለአጭር ቀን ነው የምፈልገው። እንደዛ ከሆነ እስቲ በቃ ነገ ከተምሮ ውስጥ መለስ ቁምጤ ዛናና ስፖርት መስራት ጸድ ፌቶችን እንሰራለን።
ቀስቴ እኔ ያሬድ ማን እንደሆንኩ በኋላ ሳይሆን ሞቻታለሁ። አሁን ገና ምን በቃሽ? መቼም የማኪያቶ ፍቅርሽ በጣም ነው የሚያስገርመኝ። መቼም የማልጠላው ነገር ቢኖር ማኪያቶ ነው። እስኪ ንገሪኝ፣ ከወተት የሚለየው ምንድን ነው? ያው ቡናው ነው። ወተቱ ላይ ትንሽዬ ቡና ጠብ ስታደርግበት ቆንጆ ጣዕም ይሰጠዋል። የምትጠጪው ወተት ብቻ ቢሆንስ? ምናልባት ሊሰለቸኝ ይችላል። አሁን ገና ወደምፈልገው ነጥብ መጣሽልኝ። አልገባኝም። የእኛ ህይወት እስከተወሰነ ጊዜ ድረስ ልክ እንደ ነጭ ወተት ነበረ። ጥቁሩ ቡና መጥቶ ጠብ ካለበት በኋላ ደግሞ ተበጠበጠ። እሺ እባክህ። ስናየው ቆሸሸብንና ፍቅራችን የተበጠበጠ መሰለን። ግን እውነቱ እሱ አይደለም። እውነቱ ምንድን ነው? ሁለታችንም ጋር የነበረው ክፍተት ምን እንደሆነ ታውቂያለሽ? አላውቅም። የታየን ወተቱ መቆሸሹ እንጂ ወተቱ ቡናው ሲገባበት የሚፈጥረውን ጣዕም ማጣጣም አልቻለም። ዛሬ ጨዋታ የሚገርም ነው። አሁን የገባኝ ነገር ምን እንደሆነ ታውቂያለሽ? ወተቱ ፍቅራችን ውስጥ የገባው ጥቁር ቡና ፍቅራችን ሊያጣፍጥ እንጂ ሊበጠብጠን እንዳልመጣ ነው። እና ፍቅርም እንደ ማኪያቶ ነው እያልከኝ ነው? ፍቅር ብቻ አይደለም፣ ህይወትም ልክ እንደ ማኪያቶ ነው። ነጭ፣ ጥቁር፣ አንዳንዴ ደግሞ ድብልቅ። ዛሬ አንተ ሀሳብ አሸንፏል። ፎጣ አስታልኩሽ ነው። ሊያውም በመጀመሪያ ቡቲ እንደ ወተት በነጣ፣ እንደ ቡና ደግሞ በጠቆረ፣ እንደ ማኪያቶ በደፈረሰ ስሜት ውስጥ ሆኜ የገባኝ ነገር ምን እንደሆነ ታውቂያለሽ? እንደማፈቅርሽ። ምን አለ ስታወራ ባላዳምጥ? ምን አለ ብዬ ባልሰማ? ለምን? ምክንያቱም አንተ ስታወራ ከራሴ ጋር ስለምጣላ። እሱ እኮ ጥቁሩ ስሜት ነው። ታዲያ ነጩ ስሜት ምንድን ነው? ሳወራሽ ልብሽን ደስ የሚያሰኘው በደስታ የሚያፍለቀልቀው ስሜት ነው። አሁን ግን ያለሁበት በጥቁሩና በነጩ ስሜት መካከል ያለው ቀጭኑ መስመር ላይ ነው። ትክክለኛ የፍቅር ስቃይ ማለት እሱ መስመር ላይ ስትቆም ነው። ይጣፍጣል። ፍቅር ፍቅር ይላል። ቤዚቲ እኔ ቹቹ ሻልኮ ማለት ድህነት ቅዝፍ አርጎ ነው እንጂ እኮ ስለብስ ከማንም በላይ ቆንጆ እንደሆንክ አውቃለሁ። አንቺ ባለብሽ ምን ይልያልሽ ቆንጆ ነሽ። አይ እሱን ነገር እንኳን ካወቅኩኝ ትንሽ ቆይቻለሁ። እንዴት ማለት? ቀስቴ በእኔ ምክንያት ከሁሉም ሰው ጋር በሚረባውም በማይረባውም ነገር ሲናከስ ነው አንቺ ልጅ ቆንጆ ነሽ ብዬ ራሴን ያሳመንኩት። እውነት ነው። አሁን ስንት ጫማ ኖረሽ ማለት ነው? ከዚሽ ጋር 3 ጫማ አለኝ። የድሮቹንም ልቁጠራቸው እንዴ? አይ የድሮቹን አትቁጠሪያቸው። በቃ እኮ እነሱን ሆኖ ደት ታረጊያቸው። እነሱን ቤት ሰፈር ውስጥ ምናምን ታረጊያቸዋለሽ። እሺ ግን ቤዚት ይኸውልሽ አሁን ትንሽዬ ብር ስላለኝ 1-2 ጫሞቼ አሰፋቸውና ትምህርት ቤትም እያረኳቸው ምናምን እመጣለሁ። ደግሞ አንቺ ደከመኝ ሰለቸኝ ሳቲ ያን ሁሉ ዕቃ ስላጋዛሽኝ በጣም ነው እሺ የማመሰግነው። አንቺ ደግሞ እሱ እኮ ግዴታዬ ነው። ይልቅ ለምን አዲሱን ቦርሳሽን አልያዝሽው? አረ ቤዚቲ አዲሱ ቦርሴንም 12ኛ ክፍል ስገባ ነው የሚይዘው። ለነገሩ ልክ ነሽ። እሺ ሚጢጢ ዕቃዎቿን ወደደቻቸው? በጣም ነው የወደደችው። በዛ ላይ ደግሞ ገንዘብ ከየት አመጣሽ ምናምን ስትለኝ ቤዚቲ ነች የሰጠችኝ ብያት ስትመርቅሽ ነው ያመሸችው ብታይ። እንዴ ለምን አሸሻት? እና ታዲያ አክስትሽ ነሽ ምናምን የሰጠችኝ እንድላት ነው የጠበቅሽው? አቤት አንቺ አለች እኮ። ደግሞ ቤዚቲ ይኸውልሽ የገዛናትን ስልክ ቻርጅ አድርጊያታለሁ። አሁን ከትምህርት ቤት ስንወጣ አፕሊኬሽን ታደርጊልኛለሽ፣ ከዛን ቲክቶክ ታወርጂልኛለሽ፣ ትከፍቺልኛለሽ። አለሜን ነው የማየው። እኔ ግን ቤዚቲ በተለይ በጣም የሚያስፈልገኝና የምፈልገው ቴሌግራም። ቴሌግራም ከማን ጋር ትጻጻፊ ነው? ከሾሜክ አንቂ ነው አመገልሽ። አንቺ እኔ እኮ ቹቹሻ ነኝ። እሺ የቀስቴ ፎንቃ ልቤ ላይ ተንቆርቆሮ የምገኘው ቹቹሻ። አዎ አንቺ እንደዚህ ቀስቴ ብቻ ስትይ ነው የሚያምርብሽ።
ይልቅ እሺ እቃዎቹ እንደገዛሽ ነገርሽው እንዴ? ኧረ አልነገርኩትም። ይኸውልሽ ከትምህርት ቤት ስወጣ ነግረውና አሳብዷለሁ። ማለትማ ማን ገዛልሽ ምናምን ሲለኝ የሆነ ሰው ይለዋል። እንዴ ቆይ አንቺ ልጁን አቀውሰሽ ምን ልትጠቀሚ ነው? ምክንያቱም በዚህ ጨርጨር ሲል ደስ ስለሚለኝ። እሺ እኔ ምን አገባኝ? ሁሉንም ነገር ስለምነግረው አይመለከተኝም። ኧረ አንቺ ግን ምን ሆነሽ ነው? ቢቀናብኝ ምን ችግር አለ? እሺ በቃ ደግሞ በዚህ የሆነሽ ነገር አምጥቼልሻለሁ። ምንድነው? ራሽዩ ምንድነው? ጆሮ ጌጥ? አዎ ታምራለች አይደለ? በጣም ወይንም ገዛሽ እና ታዲያ ለኔ ያሉ ነገር ገዝቼ ለአንቺ እቺ መግዛት ሊያቅተኝ ነው? ቻሞሽ ጥሩ አላረግሽም። እሺ ወይ በዚህ በእናትሽ ዝም በይ። ደግሞ በጣም ጥሩ አጋጣሚ ነው። ጆሮ ጌጥ አላደረግሽም። እሺ እና ታዲያ የኔ ምርጫ ነች። ትንሽም ብትሆን ግን በጣም ነው የምታምረው። አንተ ልጅ ቆይ ግን እኛ ምን እናድርግ? ለአንተ ስል ምን እንሆን ንገረኝ። ምን አጠፋው? ምን አጠፋው ይላል ደግሞ እንዴ? እኛ ቆይ ትንሽ አናሳዝንም? አልሞታልን? ለምን ግራ ተጋቡኝ? እኛንም እኮ ግራ አጋብተን እኮ ነው አንተ እያለከው ያለው። ሰነባበትንብህ አንተ ቆየንብህ። ቆይ ለምንድን ነው ግን እየተሳሰብን እንጂ ወገን እንዴ? ሚኪ ትናገርኩ ነው ተናገሩ። በቃ እንጠይቅን በስራ ትመልስልናል። የሰማነው ነገር እውነት ነው? ምን የሰማችሁት? ሮቤርቶ አልቤርቶ ቴንክ ዩ ከአልቤርቶ ጋር ይኸውልህ ፍልሚያ ለመጀመር ስልጠና መጀመርን ሰምተናል። መቼም የማይሰማ ነገር ይሄን ነገር ብቻ ንገረኝ። እውነት ነው ወይ? ቀስቴ ነው የነገራችሁ? አዎ ቀስቴ ነው። እንደዚህ ነገር ልታደርግ አስበህ ነበር? አዎ አስቤያለሁ። እንደውም ስልጠናው መጀመሩ ዛሬ ነው። እሺ ሰነባበትን አይደል? ቆየንብህ አይደል? ልታስረሽነን። ወይኔ እናንተ ደግሞ ምናችሁ ተነካ እንዴ? ዞሮ ከኛ ጋር መነካካቱ አይቀርም። እሱ ኢጣሊያዊ፣ አንተ ደግሞ ኢትዮጵያዊ። ከዛ ደግሞ ነገርኛው እኛ አበሾች ነን አይደል? በሚስትና በርስት ድርድር አናውቅም። ዘራፍ እንላለን አንልም? እዚህ ነገር ውስጥ አንዳችሁም እንዳገቡ። አሁን ይሄንን ነገር ታቆማለህ ወይ አታቆምም? አላቆምም። እኔ አሬት ተፋልሜ ልዛነጫጭባ የአያቶች ልጅ መሆን ይመስላል። አሬ በእግዚአብሔር ንቃታው እንዳታስጨርሳ። እሷ እኮ ነው እንጂ ሁሉ አድርገው አታውቅም ልጁን። ኧረ እባክህ አሁን ስሙ፣ ይሄ ጉዳይ የእናንተ አይደለም። ስለዚህ በዚህ ጉዳይ ድጋሚ መታችሁ እንዳታናገሩ። ሰምታችሁኛል? ቻው። አይ ምን አይነት መከራ ነው እናትህ። እሺ አሁን ምንድን ነው የምናደርገው? ሰምታችሁ ለምን አልነገራችሁኝም ከምትለን ለምን ሄደን አልነግራት? ይሄ ጸድ ያሰብናል። አይሻልም? ነቃት ያለሽ እናቴ ትሙት እና ወይ ይውዬ መጣሽ እንዴ? አዎ ማርክ፣ ለምንድን ነው የፈለከኝ? እንዴ አይተንፍሱና ጄሪ እንድናስታርቃቸው ነው። ለሱ ነው እንዴ? ቆይ እስካሁን አልተረጋጋችም እንዴ? አረ ተረጋግታለች። ግን አንተ እሱን አናግረኸዋል? አይተንፍሱን ያስተዋወቅኳት እኔ ነኝ። አይተንፍሱ ደግሞ እንደዚህ አይነት ነገር ስላደረገ እኔ በጣም ደብሮኛል። እንዴ አንተ ለምን ይደብረሃል? ጥፋቱን እኮ ያጠፋው እሱ እንጂ አንተ አይደለህም አይደል? እሱማ ልክ ነሽ። ግን ጥፋተኝነቱን አምኗል እንዴ? በደንብ ነው ያስረዳሁት። የምር ግን ያደረገው ነገር በጣም ሼም ነው። ማርክ ግን ያደረገው ነገር ወንጀል መሆኑን ያውቃል አይደል? ማለት ከባለቤቱ ፍቃድ ውጪ የሰውን ገላ መሳምም ሆነ መንካት ምናምን ያስቀጣል ሲባል ሰምቻለሁ። ኧረ ጉዴ! ኧረ ጉድ! ኧረ ጉድ! ጉድ! ጉዴ! ጉዴ! መሳም ያስቀጣል ስላልኩ ነው። ኧረ ጉዴ! ደገመችው! ወይኔ ጉዴ! ወይኔ ጉዴ! ወይኔ ጉዴ! ምን ነው ማርክ፣ መሳም ያስቀጣል። ይኸውልሽ ሼፉ፣ አሁን ለኔ የነገርሽኝ ነገር በፍጹም ለሷ እንዳትነግራት። እንዴ ለምን? እንዴ ሄዳ ካልከሰስኩት ትላለቻ። እሺ እኔ አልላትም፣ ግን ልጁ ጥፋቱን አምኖ ኃላፊነት እንዲወስድ ማድረግ አለብን። እንዴ ለዛ አይደል እንዲያመጣጤ ነኝ። እሺ እኔ ምን ላድርግልህ? ይኸውልሽ ሼፉዬ፣ እዚህ ጋ ምን ታደርጊልኛለሽ መሰለሽ? አንቺ ጄሪን ይዘሽ የሆነ ቦታ ትጠብቅኛለሽ፣ እኔ ደግሞ አይተንፍሱን ይዤው እመጣና እናስታርቃቸዋለን። እሱ ጥሩ ሀሳብ ነው። ይኸውልሽ ሼፉዬ፣ ታዲያ አለመግባባት ስለሚፈጠር በመሀላችን እኔና አንቺ ሆልድ እናደርገዋለን ማለት ነው። እሺ
ግፋ ቢል ብትጮህ ነው። ጄሪ ደግሞ እንደምታያት ትጮሃለች እንጂ ውስጧ ክፋት የለማት። እኔ ጄሪ መቻተቻት አራ እንዴ አፋኮ ማለት ነው። አዲንግባሽን በይው እኮ ተራ ከሄደ እኮ አይመለስም እኮ። በቃ እሺ፣ እኔ እሷ ጋር ልሂድ፣ አንተ ደግሞ ይዘኸው ነው። በቃ እሺ ሂጂ። እሺ ኤቡ ወይ ሂጂ በቃ እሺ። ምን ሆንሽ ነው? ፊትሽ ምንም ልክ አይደለም። ንፍሮ መስለሻል እኮ። ምንም አልሆንኩ። ሰብልዬ ከጆኒ ጋር መጣላትሽ ቦዘር አድርጎሻል አይደል? ባክሽ ከጆኒ ጋር ያለውን ነገር ፈተናል። ይሄ ኢላ ተብዬው ግን ራስ ምታት እየሆነብኝ ነው። ጀንትሉ ደግሞ ምን አደረገኝ ልትይ ነው? በቃ ይሄው ሰላሜን ንስት እያደረገኝ ነው። ማለት አልገባኝም፣ ግልጽ አድርጊልኝ። ከኔ ምን እንደሚፈልግ አላውቅም፣ ግን በቃ ከኔ ስር መራቅ አይፈልግም። ምን ችግር አለው ታዲያ? ጓደኛሞች አይደላችሁ? ምን ማለት ነው? ያለ ፍላጎቴ እኮ ነው በምክንያት ከኔ ላለመራቅ የሚሞክረው። ምንም ምክንያት ቢኖረው እሱ ማራቅ ከፈለግሽ አንቺ የሚከለክልሽ ነገር ያለ አይመስለኝም። ለነገሩ ደርሶብሽ ስላላየሽ አልፈርድብሽ። ከፈለግሽ ጀንትሉን ላወራልሽ እችላለሁ። በደንብ አሳምኘው አጠገብሽ ድርሽ እንዳይል ነው ማደርገው። እሺ በጣም ደስ ይለኛል። በቃ በእኔ ተማመኝ። እንደች ብለሽ እንዳታስቢ። አጠገብሽ ድርሽ ነው ማይለው። እናንተ ሰዎች ግን ይሄ ልጅ መላ ካላለው ከባድ ችግር ነው የሚፈጠረው። እኔ አያገባኝ። እኔ እኮ ግራ የገባኝ ቆይ ያሬድ ከመጀመሩ ነው እንደዚህ አይነት ሰው የሆነው። አንቺ ነሽ ጥፋተኛ። እኔ ደግሞ ምን አደረኩኝ? ልጁ እዚህ ያለ ማንም ላይ ጓንዲ ላስተምረሽው ያው ኢትዮ ጣሊያን ሊደገም ነው። እኔ ግን የያሬድ ጥፋት ምንም አይታየኝም። እንዴት? አልቤርቶ እኮ የመጣበት ስንት ዋጋ በከፈለላት ሚስቱ እኮ ነው እንዴ። ዘራፍ ማለቱማ በጣም ትክክል ነው። ዲ ነው ጀግና። ስለዚህ አንተ በቃጁ ቢመጡብህ ዘራፍ ትላለህ ማለት ነው እንዴ? ምን ጥያቄ ያለው? ያውም በደሜ መጥቶ ቫምፓየር ሙድ ነው ማራምደው ነው የምልህ። እቀረጣጥፈዋለሁ። ዶቺን ቁጭ አይ ሁቃ እንደው ቺኮች እኮ ታደሉ እንደ ቺክ እድለኛ ሰው የለም። የምር እንዴ ማለት ለምን እንደዚህ ያልክ? በቃ ወንዶች የኔ ናት አምጣ ዘራፍ ሲሉ ማየት እንዴት ደስ እንደሚል ለሷ ብለው እኮ ነው ለቺክ። በቃ ተናገርክ ማለት ነው። ውይ የኔ ነገር እኮ አይታወቅም። ሐሳቤ ንግግር ነበር። ሳላቅ ዘፈንኩኝ፣ አንጎራጎርኩኝ። እሺ በእናታችሁ አሁን ቆይ ምን አድርገን ነው ያሬድን የምናስቆመው? ደሜ እኔ ያሬድ ማቆም አለበት ብዬ አላምንም። እና ይካነት? አው ይካነት ዘራፍ ይበል እንዴ። እኔ ደግሞ በፍቅር ከተጎዱ ወንዶች ማህበር እኔ ያለሁለት ይኸው ከጎን ሆኜ እሱ ዘራፍ ሲል እኔ አይዞለዋለሁ። እንደው ምኑ ከንቱ ነህ በህፃኑ አንተ ልጅ ግን ፎንቃ ነው እንጂ ከንቱ ያደረገኝ ከንቱ እንዳልሆንኩኝማ አሳምረሽ ታውቂያለሽ። እሱን ከእኔ ይልቅ ቸሊና ናት የምታውቀው። እኔ የምለው ቃጁ አንቺ በቸሊና ትቀኛለሽ እንዴ? ማ እኔ ቃጅል? አዎ አንቺ ቃጅል። ያማ እንዴ ለምንድን ነው በቸሊና መቀን? ኧረ እባክሽ ባትቀኝ ነው 10 ጊዜ ቸሊና እያልሽ ልጁን የጥፋተኝነት ስሜት የምታሰሚው። አሻንቲዬ እሱን ምክንያት እኔ በደንብ አውቀዋለሁ። አሳምሬ ነው። ምንድን ነው ምክንያቱ? ምክንያቱማ የማታውቀው የፍቅር ስሜት ለእኔ አላት እና ውበቴን ስታስብ መልኬን ጸጉር ስታይሌን ስታስብ ቸሊና ትዝትላት ትላለች። ለዛ ነው በስመ አብ አቤት አረዳድ ቾምቤ ይኸውልህ ስወለድም ሳድግም ሳረጅም አንተን ነው መሆን የምፈልገው። የኔ እንዴ እኮ እኔ ቃጀል ነኝ ለአንተ የማላውቀው የሆነ የፍቅር ስሜት ያለው ውስጤ። አዋ ይሄን እዛ በእናትህ እንዴ ተው ፍራቴሎ ተረጋጋ። ካምዶ እሺ ፍራቴሎ እሺ ምድራ አሎሎ እንዴ ደሜ አሎሎ ነው ያልሽው አንተ? አሎሎ ነው ያልሽው? ተረጋጊ እንዴ አንተ ስማ ምንም አልገባኝም። እስኪ አሻንቲ ልቀቀኝ። ምን ላድርግ ግራ ገብቶኝ እኮ ነው ቾምብዬ። የኔ እንደምታያት የብርቱካን ፍሬ የሆነ ጭንቅላት ነው ያለኝ። ያንተን እንደውም ብዬ እኮ ነው እንዴ። የኔም እኮ ጩጬ ናት። እስኪ አንተ ጩጬ ናት የሆነ የልጃገረድ ሀባባ እንደ መመስለው አይሻለም ዱባ። ሰማ ሸሚዞኝ ነው እንጂ የልጃገረድ ዱባ ነው የሚያክለው። ሲጀመር ደሜ ልክ ናት። አንተ ልጅ አሎሎ ራስ ነው። ታው እንጂ አሎሎ አልከኝ። ይኸውልህ ሰማ እኔ ጋ ተቀይሮ ነው የሚደርሰው። ስድቦች ሁሉ ተቀይሮ ነው የሚደርሰው። አያሻንቲ ኧረ ዝም በል መለሎ እኮ ነህ። አሎሎ አይደለም መለሎ፣ የኔ መለሎ። ሰማ አንተ ጠቋራ፣ አንተ ጥቁር ዱባ አገኛለሁ። አይ አሎሎ የኔ መለሎ ቆይ እናንተ የምታወሩት ግን የምራችሁን ነው? እኛም መጀመሪያ ስንሰማ አላመንም እንዴ። ቆይ ያሬድ ከመች ጀምሮ ነው? ከየት ነው ይሄንን ባሪያ ያመጣው? ያው ከየት ይሆናለች? እቺማ ጀግንነቷማ ከኛ አስፈር ስትውል የተከተበቻት ነገር ነች። ይሄ እንካፍ የሆነ ልጅ ግን ምን ባረገው ነው የሚሻለኝ? በእናታችሁ እንዴ ብቻ ሊደብርሽ እንደሆነ። አዎ ድብና አድርጎ ነው የሚደብረኝ።
ልጁ እኮ እየተፋለም ያለው አንቺን ለማስከበር ነው። ይሄ ነገር ደግሞ ያኩራል እንጂ አያሳፍር። እኔ ደግሞ እንደሱ እንዲሆን አልፈልግማ። ትልቁ ችግር ምን እንደሆነ ታውቂያለሽ? አንቺ ቦይፍሬንድ እንደሆነሽ አታውቂም። ቆይ ደግሞ ይሄ ምን ማለት ነው? ምን ማለት እንደሆነ ታውቂያለሽ? ቦይፍሬንድ ማለት ለሚስቱና ለሀገሩ ዘብ መቆም አለበት። ገብቶሻል? ለነገሩ ሚኪ እችን እንኳን ትክክል ብለሃል። አንቺ ደግሞ ምንድነው የምትይው እንዴ? ይኸውልሽ በሚስትና በርስት ቀልድ የለም። እሺ በነገራችን ላይ ለፋይቲንጉ አሪፍ ጸዲ ስም አውጥተንለታል። የምን ስም? ስንት ያሬድ ወደቀ ለቤዛነት ክብር ትናገር ቤዛ ትናገር ትመስክር ዝራፍ ዝራፍ ዳግማዊ ኢትዮ ጣሊያን ቱ ዋር ብለናል። በነገራችን ላይ ልክ ፋይቲንጉ እንዳለቀ 10ኛ ሂስትሪ መጽሐፍ ዩኒሰት ነው ልናካተው አስበናል። አዎ ምን ተብሎ ባካችሁ? ኢትዮ ኢጣሊ ዋር ዘ ሰከንድ ተብሎ ነው። አትቀልዳለን። አቤት አቤት! ቤዛ ደግሞ የሚኖርሽ ዝና ዋሩ በማን ተጀመረ? በቤዛ። ቤዛ ማን ነች? ፒፕሉ እንዳለ ዋ ሲል አስቧል። እውነት ነው ቤዚቲ ሙጭ። ይሄማ ትልቅ ጸጋ ነው። እንኳን ደስ አለሽ። እውነት እንኳን ደስ አለሽ። ቆይ እናንተ ልጆች ምንድን ነው የምታወሩት? ያለንና እንግዲህ ከየት ይመጣል እንዴ? እናንተ ትቀልዳላችሁ። እኔ መሄድ አለብኝ። የት ነው የምትሄጂው? ያሬድም ላገኘው ይገባል። ጸጋስ አያገባኝም እንዴ? ይኸውልሽ ቤዚቲ ይሄኔ አንድ ቦታ ላይ ካሜራ ደቅና ሊሆን ይችላል። እሺ ሰምኛለሽ። ከፈለግሽ ሄደሽ ማዘናጋትም አለማዘናጋትም ትችያለሽ። እኔ ግን ይሄንን ነገር እየሰማሁ ዝም ብያለሁ። ኦፍ ቤዛ ኦፍ። ውይ እሺ አሁን ሚኪ ሄደሽ ምንድን ነው የምናደርገው? በእናትህ እጭ። እኔ የምላችሁ ግን እናንተ የጸጋ ጨዋታ አልናፈቃችሁ? እኔ ራሱ እንዴት አባቷ እንደናፈቀች እያለ እኔ ራሱ እናንተ እኔ ራሱ እንደዛ አይኔ ላይ ውል አለችብኝ። አዎ ስለዚህ እኔ ፍቅሯ እያንገላታኝ ስለሆነ እንደዛ ከሚሆን ብንሄድ አይሻልም? ጸግዬ ጀስ አንቺ ያምሻል እንዴ? አያመኝም። ግን አንቺ ልጅ ፍቅር ያዘሽ እንዴ? ምንድነው እንደዚህ ብቸኝነት ማብዛት? እኔ እንጂ አላወቅሽኝም ማለት ነው። ታዲያ ምንድነው በዚህ ልክ ብቸኝነት? እኔ ምን አውቅልሻለሁ? አንቺም ራስሽን አስወድድሽ። እኔ ግን የሆነ ነገር እየጠረጠርኩ ነው። ምን ጠረጠርሽ? ያኔ ከሰደብሻቸው በኋላ አሻንቲና ኪሩ ስለጠፉ ደብሮሻል አይደል? እኔ የምለው ቆይ ያኔ አሸናፊዋን ያልነበርኩ እንዴ? አዎ እሱማ አንቺ ነበርሽ። ታዲያ እንደ ወንድ ልጅ ባህሪ እኮ ጥፋተኝነት ተሰምቷቸው መተው ይቅርታ መጠየቅ ነበረባቸው። እንግዲህ በአሁኑ አልተሳካልሽም ይሆናል። እነዚህ ጅሎች። እኔ የምልሽ ጄሪ እንደውልላቸው እንዴ? ለእነማን? ለአሻንቲና ለኪሩ ነው እንዴ? ያምሻል እንዴ አንቺ ልጅ? ቆይ ሆ እኔ እኮ ጄሪ ነኝ። አላወቅሽኝም እንዴ ሄቨን? ይኸውልሽ እኔ ማለት ነው ስልክ ሳልደውል ምንም ነገር ሳላደርግ እንዴት ወደ እኔ እንዲመጡ ማድረግ እንዳለብኝ በደንብ ጠንቅቄ ነው የማውቀው። እንዲህ በሀሳብ ከምትተክዢ ማድረግ ያለብሽን ብትሞክሪ ጥሩ ነው ብዬ ነው። አረ ወደዛ ለምን ለኔ ካሉ ባፍንጫቸው ትክክል አይሉም። ደግሞ ምናቸው ሊቀርብኝ ነው? ለብስክሌትና ደግሞ ለሸንኮራ አገዳ። ታይ ጄሪ፣ ያቺ መኪናስ ደግሞ ለቀፈላ መኪና ቢሆንም ያባቱ ማለት ያው የሱ ነው እንዴ? አንቺ ሴትዮ ቆይ ዛሬ ግን ምንድነው አላማሽ? ምን እኔን ሴትዮ? ጄሪ ሙሽ በጣም ነው ማዝነው። እስከስ ማለት አሁን ነው ነገሩን በደንብ አድርገሽ ተመረሽው አይደል እንዴ? እንግዲህ ምን ታደርጊዋለሽ? መልክ ስጠይ ሙያ ከጎረቤት አይደል የሚባለው? እና ከኔ የምትማሪ ሙያ ደግሞ ነገር ነው ማለት ነው። እሱን አንቺ አልሽ። አንቺ ልጅ ዛሬ ግን ደህና ነሽ? እኔ የምልሽ ጄሪ፣ ይልቅ አይተንፍሱ የሳመሽ ቤት በኩል ነበር? በዚህ ጋር እንዴ? ቆይ አይተንፍሱ ቤት በኩል ነው የሳመሽ ብለሽ የጠየቅሽኝ እሱ በሳሜን በኩል አለመሳም ነው? ያው የአይተንፍሱ ትዝታ እንደጠፋብሽ ብዬ ነው። ሄቨን! እሺ በቃ ይቅርታ። ቆይ አንቺ ልጅ ያምሻል እንዴ? ዛሬ ምንድነው ጠጥተሽ የመጣሽው? ልታሳብጂኝ ነው እንዴ? ይቅርታ አልኩሽ እንዴ? በቃ ይቅርታ። ስታስጠላ አቦ እጭ ሰላም ነው። አረ መሻሻል ምን ታገኝቶ ነው እባክህ እንደዚህ ወይ መሰልከው? ምክንያቱም ጸብ ሰልችቶናል። በቃ እኔና ጆ ካንተ ጋር ሰላም ማውረድ ፈልገን። ድሮውንም እኮ የማታሸንፉት ጦርነት ውስጥ የገባችሁት እናንተ ናችሁ። እኔ ሰላማዊ ሰው ነኝ። አሁን በብራዘር ሙድ ጠይቀ በቃ ከሰብሊ ጋር የምታራምደው ሙድ በስድስት ፍታ። ቆይ እኔ ልፍታ ብል ራሱ እሷ መፈታኝ ነው ይመስል? የእሷን እኛ ፊክስ እናደርገዋለን። አንተ ብቻ ከእሷ ራቀ። አይ መራቅ አልችልም። ለምን? ምክንያቱም ጓደኛዬ ስለሆነች።
ግን ፍቅረኛ ያላትን ሴት ጓደኛ ማድረግ ገገማነት ነው። ቆይ ግን ለምንልኝ ብሎ ልኮ ነው? ጆ ማንንም አይለምንም። ኮራ ያለ አራዳ ልጅ ነው። እና ታዲያ አንተ እዚህ ምን እየሰራ ነው? ምንም፣ በመሀላችን ፒስ ለማስፈን ብቻ። እኔ እስከማውቀው በመሀላችን ጸብ የለም። ኧረ አገግም እባክህ። የሰው ሚስት ላይ እንደዚህ ፊጥ ማለት አይነፋም። እንሳብሌ የሰው ሚስት መሆኗን አላውቅም ነበር። ይቅርታ ነው እንዴ። ምን እያሾፍክ መሆኑ ነው? እያሾፍክ ያለውም አንተ ነህ። ለማንኛውም ለዛ ለአለቃ ሂድና ንገረው። ሰብለ ትወደኛለህ ብለህ የምታስብ ከሆነ ስጋት አይግባበለው። እሺ ስማ፣ ጸቡን ግን አንድ ስቴፕ ከፍ እያረከው እንደሆነ ታውቃለህ። ሰላም ያወረድ መስሎኝ። ሰላም አልፈልግም አልክ እኮ። ቆይ ሰላምን የሚጠላል እንዴ? እናንተ ከልብ ከፈለጋችሁ ማለት ነው። ኤኒዌይ ከሰብለ ከራክ ሰላም ለማስፈን እኛም ዝግጁ ነን። ከሰብለ አርቅ የፈለጋችሁትን ማምጣት ትችላላችሁ። ለማንኛውም መልካም ቀን። አልቤርቶ የሆነ ነገር ላናገር ነበር። ምን? እሺ በቃ ከዚህ በኋላ ያሬድን ተረዳው። እሺ ምንድነው የምንረዳው? በቃ ቤዛ እያልክ የምታዝገውን ነገር ከዚህ በኋላ ፍታለህ። ዴኮስቴ ፓርላንዶ ሰማለህ። ቀስቴ ሰሞኑን ስራ ጀምራለህ ብዬ አሰብኩኝ ነበር። እስኪ ፈረሰኛውን በለኝ። የምርን የእውነቴን ነው። እና ታዲያ መቼ ልጀምር? ግን ምን ዋጋ አለው? የማይሆን ፋውል እየሰራክ ነው። አልገባኝም። የምን ፋውል ነው? ያሬድን ተወው ቤዛን ተዋት የሚለው ነገር ምንም እየተመቸኝ አይደለም። ምን ላድርግ ብለህ ነው? ፍርሃት የለው። የፎንቃቸው እኮ የሌለ ስለሚጸዳኝ እኮ። ቢሆንስ እኔ ምን አደረግኩኝ? እሱማ ምንም አላደረግም። ግን ደግሞ ያው አለ አይደለ። ሰማለህ ቀስቴ፣ ስራውን የምትጀምር ከሆነ እኔ አልቤርቶ ቦስክ ነኝ። ቦስህ ደግሞ የሚናገር ነገር መስማት አለብህ። ገባህ? አዎ በደንብ ገብቶኛል። ይኸውልህ አንተ ቹቹ ብቻ አትነካብህ እንጂ ስለ ቤዛ ምንም አያገባህ። ግን እኮ ቾዲዳ ቦኮ አፍህን ዝጋ። እስታይል ግን ይኸውልህ ያሬድ የሆነ ነገር እያሰበ ነው። ምንድን ነው? ምን ልትል? አንተን ስለማስቆም የፈለገው ነገር ሊሆን ይችላል። እኔ ግን ልጅቷ አንዴ ተመችታኛለች። በቃ ምንድነው ከኔ ጋር አንዴ ከሆነች በኋላ ከሱ ጋር አብሮ መቀጠል ይችላሉ። ምን ልትል? አይ ምንም። አይ አም ዩ ቦስ ኦኬ። ወይኔ ቀስቴ፣ አንገቴን የደፋሁት ለስራ ስል ነው። ያሬድ አንተ እንዲያስቆም የግዴታ ያሬድን ማገዝ አለብኝ። አንተ ቆይ ግን ከመጀመሩ ነው እንደዚህ አይነት ልጅ ሆንከው? ቤዛ እንደዚህ ባለው ደስ ይለኝ ነበር፣ ግን ደግሞ በቃ ያነጫጭባ የመጣብኝ ያለው ባንቺ። ቆይ እጄን ስለሳመኝ ብቻ ነው እንደዚህ ይሆንክ ያለው? አዎ ለምን አባቱ ይስምሻል? ይሄ እኮ ሜቢ ካልቸራቸው ሊሆን ይችላል። አይመለከትም። እኔን እሱ እዛ ድረስ ሂጅ መርገም። ያሬድ በእናትህ ተረጋጋ፣ እኔ እያስጨነከኝ ነው። ቤዛ እኔ ለፍቅራችን ስል በጣም ብዙ መስዋዕትነት ከፍያለሁ። አሁንም ቢሆን አንቺ የሚያሰጠኝ ነገር ካለ በፍጹም ማቋቋም አልችልም። ያሬድ አንድ ማወቅ ያለብህ ነገር እኔ ሴት ነኝ። ከዚህ በኋላም ብዙ ሊያስቸግሩኝ የሚችሉ ወንዶች ሊመጡ ይችላሉ። ታዲያ ከሁሉም ጋር እንደዚህ ነው የምትሆነው? ይምጣ ታዲያ። በቃ ሁሉም እንዳመጣጣቸው እንሽኛቸዋለን። አንተ በእኔ እምነት የለህም እንዴ? ምን ማለት ነው? ትሰማኛለህ ያሬድ? በእኔ እምነት ካለ ይህንን ነገር ትተወዋለህ። ከዛ ሁሉንም ነገር ለእኔ ኃላፊነቱን ትሰጠኛለህ። ቤዛ ይቅርታ፣ እንደዛ ማድረግ አልችልም። ለምን? ምክንያቱም ይሄ ነጫጭባ ማንነቴ ማወቅ አለበት። ስለዚህ በቃ ተይኝ። ይሄ ልጅ ግን ምን እየሆነ ነው? ምን ፈልጋችሁ ነው የመጣችሁት? አንቺን የኔ ቆንጆ አንቺን ነው። እኔ አራው አንቺን ቹቹ፣ አንቺ እኔን ፈልገሽ ነው የመጣሽው? አይገርምሽም ጸጋ? እኔም አንቺን ፈልጌ ነው የመጣሁት። እሺ ምን ፈልጋችሁ ነው? ጨዋታሽ ናፍቆኝ፣ ማር የሆነው ጨዋታሽ ናፍቆኝ እኮ ነው። ኧረ እኔ እኮ እድሜ ዘመኔ አንቺ ትናፍቅኛለሽ ብዬ አልሜም አስቤም አላውቅም። እና አሁን ናፈቀ? አይገርምም? እስቲ ንገረኝ፣ የትኛው ጨዋታ ይናፈቀ? ይሄ ቀልድሽ፣ ቁም ነገርሽ፣ ይሄ ስትኮሳተሪ ይውላል። እሱ የሚገርም ነው በጣም። አንተስ ሚኪ? ምን ሊናፍቀኝ ይችላል? ፈገግታሽ፣ ሳቅሽ፣ ኮስተር ስትል ራሱ እንዴት አባቷ ነው የምታመርኩ። አረማመዱ ላጥ ስትይ ግርማ ሞገስሽ ወይ አይደል? አንቺኛ ምን ይዘጋሻል? እና ምን ልበል ጸጋ? ናፍቄሽ ከሆነ የመጣሽው። ቆይ ግን ምን ይኔ ናፈቀሽ? አጫውሽኛ።
ምንሽ እንደሚናፍቀኝማ ጠንቅቀሽ ታውቂያለሽ። በቀሌ አይደል? አቸክ ይደርሳልሽ። አረ አልቸኩልም። ደግሞ ጫማሽ ያምራል። ማን ይገዛልሽ? አያገባሽም። እደሽ ወዳ አተ የሌለ ፉልል ብለሽ ይል እንደ አንቺ ረረረረ አታ ሹፋው እንዲ ቀስቴን ይገዛልሽ አይደል? እስቲ ዝም በሉ በእናታችሁ፣ አፋችሁን ዝጉ። አትቆጫቸው። የጠየቁሽም መልሽላቸው። አንቺ አያገባሽም። እሺ ዝም በይ። ጥሩ። ለማንኛውም አሁን የመጣችሁበትን ተናገሩ። ናፍቀሽን ልንጠይቅሽ አልንሻል። ዝጋ። እኔ ጸጋ ስታይን ቂል እመስላለሁ? ሰሚኛለች ጸጋ። ቤዛ ያሬድ ሄዳለች። ስለዚህ አንቺ እነሱን ቪዲዮ እንዳቀርጫቸው እኛ ልናዘናጋሽ ነው የመጣነው። እኔ ጸጋ ግን በጣም ጀግና ነኝ። ሁልሽንም ማንቆራጠጥኩሽ አይደል? አቡሽ ምን ትላለህ? በጣም ያንቆራጠሽ። አሁንማ ዝም ብዬ ሳስበው ማለት ነው አንቺ ባትኖሪ ማን ያንቆራጠጣል ብዬ አስባለሁ። እኔ እኮ ይገርመኛል። እና ሚኪ አንተስ ምን ትላለህ? አንቺ እኮ ያው ነሽ እንዴ! አንቺ ስታስጨንቂ ወይ አታስፈሺ ወይ አታስገሺ። አንቺ ማለት ቁንጣን ማለት ነሽ። ታውቂያለሽ እኮ ደስ አይልም? ሚኪ እቺ ትጨልላለች። አረ ዝም በል በእናትህ። ምን ትጨልላለች? እየሰከሰችን ነው። እሺ ቹቻዬ ነይ አጠገቤ ቁጭ በይ። ሰሚኛለሽ? ከጸጋ ጎን መቀመጥ ከሞት ያድንሻል ቢባል እንኳን ካንቺ ጎን አልቀመጥም። እሺ ይሄን ያክል ነው እንዴ ማትጂ? ሳልናገር የምታውቂው ነገር ነው። ብዙ አያስገርምም። እሺ በቃ ለዛሬ አትሳቀቁ። ቤዛና ያሬድን አልቀርጻቸውም። መሄድ ትችላላችሁ። እርግጠኛ ነሽ? አዎ አልኩ እኮ። ትሰማኛለህ ሚኪ? ይሄ በፍጹም አይሆንም። እሺ ለምን? አንቺ ምንም የሚያገባሽ ነገር የለም። አፍሽን ዝጊ። እሺ እሺ ለለቃ ጄሪዬ ምን ያህል እንደምትወጂኝ እኮ አውቃለሁ። ደግሞ እኔ የምልሽን ነገር እሺ ማለት አለብሽ። እሺ ሄቨን፣ እሺ ልሻለሁ እኮ ግን ሁሉንም ነገር እንዴት እሺ ብዬሽ እችላለሁ? በቃ እሺ በይኝ። እሺ በቃ በእናትሽ ምንም ነገር እንዳትይሽ። ምንድነው የምታወሪው? ማርክና የተንፈሱ እየመጡ ነው። ምን አባቱ ያደርግ ነው የሚመጣው? ይሄ እስትንፋሱ ይቋረጥና እሱን አላውቅም፣ ግን የሚሉንን ነገር እሺ ነው የምንላቸው። እሱ እንደሆነ ይወሰናል። ረጋ ብለን ነው የምናወራቸው። ሰላም ናቸው? እንዴት ናቸው? ሄቨን፣ ጄሪ ደህና ናቸው ወይ? ሀይ ማርክ፣ እንዴት ነህ? አለን። እንዴ ምንድነው ጄሪ ዝም የምትይ? ሀይ ምን ነው ማርክ፣ ችግር አለ እንዴ? አረ ምንም የለም። እንዴ ትላንትና በተፈጠረው ጉዳይ ያው አማላጅነት ሆኜ ሽምግልና መጥቻለሁ። እንግዲህ ይቅርታችሁን እንሻለን። አይተንፈሱም ይቅርታ ሊጠይቅ ነው የመጣው። እሺ እየሰማን ነው። እሺ እናመሰግናለን። እንግዲህ ወንድም አለም እንደተነጋገር ነው። አሁን ቶሎ ብለህ ይቅርታውን ስለቀው። ደግ ግን ላንተ ብዬ ነው። እሺ ይቅርታ ከስከስ ይሄልኝ። እንዴት ነው የሚያደርገው? በቃ ይቅርታ ጠየቅ። ታዲያ ምን ታጓሪያለሽ? ከዚህ በላይ ምን ፈለግሽ? ድንቄም ይቅርታ አልቀረብህም ኮተታ። ውይ አይተንፍሱ አልነገርኩም እንዴ? የከተማ ሰው እንዳይዘልቃቸው ይቅርታው ስድብ ነው የሚመስላቸው። በኮበል አንስተ ፍንክት ያረካቸው ነው የሚመስላቸው። በቃ ምን ትላታለህ መሰለ ጄሪዋ፣ የኔ ቆንጆ አንቺን የመሰለች የተከበረች ልጅ የዚች ትምህርት ቤት ከንቲባ በላት ምን አገባ በላት። በቃ ይቅርታ አድርጊልኝ እባክሽ ብለህ እንደዚህ አልኩ። በቃ እንደዚህ ካልካት በቃ ይቅርታ አደረገችልህ ማለት እኮ ነው። ወይ ጄሪዋ ደግሞ እሱ ንግግር አይችልም። አዎ ጄሪ፣ እንደዛ ነው የሚሆነው። ጥፋቱን እኮ አምኗል አይደል? አይተንፈሱ ጥፋት ካላችሁት አዋን እንግዲህ ማርክ፣ እኔ የምፈልገው ይቅርታ እንደዚህ አይደለም። እንዴት ይሆንልሽ? በምን ላርግልሽ? እዚህ መሬት ላይ ተንበርክኮ ጄሪዬ ይቅር በይኝ እንዲለኝ ነው የምፈልገው። እኮ ነው የተንፈሱ ጸጥ አድርጋችሁ ነኝ አንቺ ጉልበት ስር ወድቄ ይቅርታ የምጠይቅሽ? አዎ አንተ የተንፈሱ አላቅልሽም። አንቺ እኔ እኮ የጸጥ አድርጋቸው ልጅ ነኝ። እንኳን ለእንዳንቺ አይነቱ ይቅርና ክላሽ አንግቶ ቢመጣ እንኳን እማልመለስ የጀግና ልጅ እኮ ነኝ። ዘራፍ አንተ አዛ ተው ወንድም አለም ተው። ጎበዝ፣ እንደዛ ከሆነ ደግሞ እኔ ጄሪ የትኛው ጫፍ ድረስ መሄድ እንዳለብኝ አሳያችኋለሁ። እሺ ለምን የፈለግሽው ጫፍ አትሄጂም እንዴ? ጄሪ ቆይ ምን ሆነሻል? ሄቨን አንቺ እዚህ ውስጥ አትግቢ። ጄሪዬ የኔ እናት፣ የኔ አለም፣ የኔ ሰንካታ እንደው ረጋ ትንሽ ረጋ አታረጋትም? እንደው አወራርሽን። አይ እሱ እኮ እንዲህ ያለ አይገባውም እኮ ፍንድቅ ካለ አንድ ከምን እንዳቆ አይነሳም እኮ።
ሰውዬ መረጋጋት የሚባል ነገር የለም። እሺ እንግዲያውስ የፈለግሽውን አምጪ። እንደውም አንቺ ክሰሽኝ፣ እኔም ከከሰስኩ ወዲያ የማመጣውን አሳይሻለሁ። ወደዚህ ይልኝ አንተ ወንድ ባለው ጀሪዋ መጣሁ ጄሪ ቆይ ምን እያደረግሽ ነው? ሄቨን ደግሞ ምንድን ነው የምትጠይቂኝ? ሁሉንም ነገር እያየሽ አልነበር እንዴ? ምን አለበት ይቅርታ ብታረጊለት? ለምን ሲባል ነው ማደርግለት? በጭራሽ ነው ማላደርገው። እንዴ ደግሞ አያፍርም እንዴ ከሱም ብሶ የሚያስፈራራው? ቆይ ደግሞ አንቺም ክሳሽ እኔ የማደርገውን አሳይሻለሁ። ምን ማለት ነው? እባክሽ ዝም በይው። ይሄ ቱሪናፋ ምን ይላል? እስቲ ቆይ እንደው የሆነ ነገር ያድርገኝ ብቻ። እኔ ጄሪ ደግሞ ማንነቴን አሳየዋለሁ። እሺ በቃ አሁን ተረጋጊ። አረ ምኑን ተረጋጋሁት? ሄቨን በእናትሽ መተው ለከፉኝ። ዛሬ ደግሞ ምን አይነት ቀን እንደሆነ አላውቅም። አቃጥለው ሊደፉኝ ነው መሰለኝ። አይዞሽ እግዚኦ። አሃ እንዴት ነው? የኔን ብላክ ቸኮሌት ከበላሽ በኋላ ሙድሽ ጣራ ነካ አይደለ? የቱን? የዚህ የክላሱን ጣሪያ ነው? አይ የደስታን ጣራ ነው። ደስታ ደግሞ ጣሪያ ያለው እንዴ? እኔ ምን አውቃለሁ? እኔ ደስታ ጓደኛ አይደለሁ። ውይ እኔ ደግሞ መስለኝ ነበር። አይገርምም? ለማንኛውም የደስታን ጣሪያ ከፈለክ ደስታ ከረሜላ ገዝታ አምጣልኝ። መስዬ አልሰማሽም እንዴ? ይሄ ነገር እኮ እንደ ዳይኖሰር ኤክስቲንክት የሆነ ነገር ነው። አየህ የኔን ደስታ ጣሪያ ማየት ስለማትፈልግ ነው እንጂ ከየትም ፈልገህ ታመጣልኝ ነበር። መስዬ አልገባሽም? ኤክስቲንክት ማለት የማይገኝ እዚህ ምድር ላይ የጠፋ ነገር ማለት ነው። ከልብ ካለቀሱ እምባ አይገድብም ትላለች አያቴ። ከልብ ከፈለክ ከየትም ፈልገህ ታመጣዋለህ። መስዬ ቀልድሽ ነው አይደለ? ስታይኝ የቀለድኩ መስላለሁ እንዴ? ቆይ እሺ እኔ አሁን ደስታ ከረሜላ ከየት አባቴ ነው ማመጣው? ይህን ከረሜላ ፈልገህ አግኝተህ ከመጣ ትወደኛለህ ማለት ነው። ወይ ደስታ ከረሜላ። ቆይ እሺ አሁን ከየት ነው ማመጣው? ባላገኝስ? ቱሪናፋ ነህ ማለት ነው። የእውነት የምትወደኝ ከሆነና የኔ ደስታ የሚያስደስት ከሆነ ከየትም ቢሆን ፈልገህ ታመጣልኛለህ። መሲ ይሄ ነገር ግን ኢምፖሲብል ታስክ የሆነ ነገር ነው። አይቻልም አትበል፣ ይቻላል። እሺ ለማንኛውም ፈልገህ ስታገኝ መታገኘኝ። እሺ ቻው። በገዛ ምላሴ የተቃጠለች ነፍሴ። ወይኔ አምላኬ ምን አይነት ዕዳ ውስጥ ነው የገባሁት? አሁን እሺ ደስታ ከረሜላ ከየት ነው የሚመጣው? መቅዲ በሰላም ነው? አስጠብቅሽኝ እኮ። ይቅርታ። ደግሞ ምንድን ነው ያዝሽው? ትናንትና አንድ ጥያቄ ጠይቀኸኝ ነገ መልስልሃለሁ ብዬ ነበር። ስለ እነዛ ስሜቶች ንገሪኝ ያልኩሽ ነው አይደል? አዎ ዛሬ እነግርሃለሁ። የምን ትራስ ነው? እነዛን ጊዜያቶች መቅዲ እንዴት አለፈቻቸው ብላ ይህን ትራስ ብትጠይቀው ምን እንደሚል ግን ታውቃለህ? ምን ይለኝ ነበር? እንባ እያበሰበሰች ስትናደድ ደግሞ ንክስ እያደረገችኝ ሲጨንቃት ደግሞ ጭምቅ እያደረገች ስትናፍቃት ደግሞ እቅፍ እያደረገችኝ ብሎ ይነግር ነበር። መቅዲ ፕሊስ። አየሽው እንዴ ይህንን ትራስ ሳይሆን በአንተ ፍቅር ምክንያት ያሳለፍኩት የደስታ የስቃይ የመከራ የእንባ ጊዜያት እነዛን ጊዜ ሳይሆን ልክ ትናንትና እንደተፈጠረ ነገር ነው ፊቴ ላይ መጥቶ ድቅን የሚልብኝ። መቅዲ ምን አለ ጸጸቴን ባታበዥው። ጸጸትህን ላበዛብህ አይደለም። እና ምንድን ነው? ይቅርታዬ የራቀብህ ያህል እንደተሰማ ስለገባኝ ነው። ግን ይቅርታሽ በራቀ ቁጥር የምስቃየው እኔ ብቻ አይደለም አንቺም ጭምር እኮ ነሽ። እሱም አይገባኝ ነው እንደሚመስልህ። ግን ምን ላድርግ? እኔ እስካሁን ድረስ ሂል ማድረግ እንኳን አልቻልኩም። እሺ ጥዬሽ ልጥፋ? አልፈልግም። ለምን? ምክንያቱም ትናፍቀኛለህ።
ባየሽኝ ቁጥር የሰራሁት ግፍና በደል የሚታይሽ ከሆነ ለአንቺም እኮ ጥሩ አይደለም። ደግሞ እሱ ስሜት ውስጥ እንኳን ሆኜ አልፎ አልፎ የሚሰማኝን የደስታ ስሜት እንኳን ማጣት አልፈልግም። በደመና ተጋርዳ ልክ ጠዋት እንደምትወጣ ፀሐይ አሁን ልክ እንደሱ ውስጥ ያለው ደመና ይመጣና የደስታዬን ብርሃን ይጋርደዋል። ከዛ ትንሽ ቆይቶ ደግሞ የፍቅራችን ነጸብራቅ ይወጣና ደመናውን አሸንፎት ያንጸባርቃል። ከዛ ትንሽ ቆይቶ ደግሞ ይጠፋል። ቾምቢ እባክህ ተረዳኝ። እኔ በጣም ትግል ላይ ነኝ። እስካሁን ስላልተረዳሁሽ በጣም ይቅርታ። እርግጠኛ እንዳለቅስበት ነው አይደለም? እና ምንድን ነው? የተዘበራረቀ ስሜት ያሳለፍኩባቸው የትዝታ ቅሪቶችን ከኔ ለማሻሽ እየሞከርኩኝ ነው። ምን ላድርገው? ብፈልግ ጣለው፣ ብፈልግ ደግሞ አቃጥለው። ትዝታሽስ? ይሄ ስራስ የተደበላለቀ ስሜት ነው ያለው። ውሰደው። ቃጁዬ ምን ንፍቅ እንዳለኝ ታውቂያለሽ? ምንድነው? በእና ይኸውልሽ ጄሪዬ ከትምህርት ቤት ስትወጣ ጠብቆ እንዲሁ መነታረክ፣ መሰዳደብ፣ አንድ ሁለት ማለት ናፈቀኝ። እንዴ እና ታዲያ ምን ችግር አለ? አሁን ከትምህርት ቤት ስትወጣ ጠብቀህ በር ላይ ቁጭ አትልም እንዴ? አንቺ ደግሞ እንደዛ 40 ክንድ ምላሴን ከፍ ዝርግት አድርጌባት ተለያይተን አሁን ደግሞ እንሰዳደብ ተገናኝተን። ኧረ ተይ በእናትሽ። እንዴ እና ታዲያ አንተ ሚናፍቅ ሲጀምር ስድቡ አይደል እንዴ? አው እሱማ እንደው እስማም ስድባ እኮ ነው። እሺ አንተ ደግሞ ግራ የተጋባ ነገር ነው። እኔ የምልህ ቆይ ኪሩ ሰሞኑን ይጠፍቶ ነው? ምን አውቅለታለሁ። አንቺ ደግሞ ደውለለትም አታውቅም? ምን ቦጣኝ ብዬ እንዴ? ምን አገብቶኝ ነው የምደውለው? እንዴ ፍራቴን ወይ ወንድሜ ናልኝ እስኪ። እኔ የምልህ ጋቢናው ደብሮታል። ምን ሆኖ ነው እንዴ? ቆይ እንደውም ሲመጣና እናዝዟለና ምን ችግር አለው? ብቻ ግን ከአልቤርቶ ጋር ተጣልቶ እንዳይሆን እሱንም ለማጣራት እኮ ይኸውልሽ ማወቅ ያስፈልጋል። ይኸውልሽ ጠጋ ብሎ መጠየቅ። እንዴት ናችሁ? ደህና ነን እኛ። አንተ ግን ፒስ ነህ? ቀስቲላ እባክህ ደብሮኛል። ብቻ ከአልቤርቶ ጋር ተጎራብጬ ነው የመጣሁት እዚህ እንዳትል። አዎ አስደብሮኛል። ወይኔ እንደፈራሁት። ቆይ ምን ብለው ነው? በዛ ላይ የተወሰወስከውን ነገር አቁም ብሎ አልሰማልኝ። እንዴ ለምን ሲባል? እንዴ ቁመቷ ሼፓ መንገመለ ይልልሻል። ቆይ አንተንም እንደዛ ብሎ ነበር እንዴ? እንዴ እና ይኸውልህ ተው ብለን መከር ነው። እሱ ግን እምቢ ግግም አለ። ምን እንደረግ አይ የእሱ ነገር። ቆይ እኔ የምለው ይሄ ሰውዬ አማርኛ ያወራል እንዴ?